መልካም እንግዲህ እንደምንሰነበታችሁ። ባለፈው የጀመርነው አዲስ ፎርማት አለ፣ ጥያቄና መልስ። እንግዲህ ከወንድሞቼ ጋር እየተገናኘን በምስኪንነት በአባወራነት ዙሪያ እንዲሁም ሌሎች በምናነሳቸው እና በአባወራ ገጻችን ላይ በምንጽፋቸው ዙሪያዎች ላይ እንወያያለን። ዛሬ ሌላ አዲስ እንግዳ ይዤላችሁ መጥቻለሁ። አቤን ይባላል። አቤን የ23 24 ዓመት ወጣት ጎበዝ ጎረምሳ ነው። ተማሪም ሰራተኛም ነው። አብሮን ነበረ ላለፉት ጥቂት ጊዜያት ከምስኪንነት ጋር ከሌሎችም እሱ ከመሰለው ማንሳት ከፈለጋቸው ጥያቄዎች ከጓደኞቹ ጋር ከሚወያያቸው አንጻር ተነስቶ ዛሬ አንድ እንግዲህ ሳየው ብዙ ወረቀት የያዘ ይመስላል ጥያቄዎች ይጠይቀኛል። አቤን እንኳን ደህና መጣህ። እንኳን ደህና ቆየኝ። መልካም እንግዲህ እስቲ በተለይ እናንተ ከኔ እድሜ አንጻር ለምሳሌ እኔ አቤንን ኦልሞስት በ20 ዓመት እበልጠዋለሁ። ከኔ እድሜ አንጻር ካሉት በኔ እድሜ ዙሪያ ካሉት ልጆች ጓደኞቼ ወንድሞቼ ይልቅ የበለጠ ለነገቷ ኢትዮጵያ እንግዲህ ተስፋ የምናደርጋቸው ናቸው። በጠንካራ ስብዕና መገንባት አለባቸው ብለን የምናምን ከነሱም ተከታይ ደግሞ የሆኑት 19 20 17 ለሆኑት ደግሞ አርአያ የሚሆኑ ናቸው እና በእነሱ ላይ ብዙ መስራት አለብን። አይ ቲንክ እስካሁን ባሳለፍኩት ኦልሞስት 10ኛ ዓመት እየመጣ ነው በዚህ ጉዳይ ላይ ስጽፍበት። እንግዲህ እስካሁን ካሳለፍኩት ውስጥ ተስፋ የሚጣለው እነሱ ላይ ነው። 35 እና 40 የሆኑት ብዙም ካየሁት ነው እንግዲህ ያው በእነሱ ላይ እኔ ተስፋ ቁርጭ ሳይሆን ከታዘብኩት። ስለዚህ አቤን ለአንተና እንግዲህ ለጓደኞች ለወንድሞች የሚመጥን ብለህ ያሰብከውን ያስከውን እስቲ ማንኛውንም ጥያቄ እንወያይበታለን። ያው ጥያቄውን ዛሬ ከእናንተ እኩል ነው የምሰማው። አላከልኝም፣ አላየሁትም። እባክህን ኦኬ። ያው ይሄን እኔ በማይኳን ቀረባችሁት ድምጽ እንዳይጠፋባቸው ያው የተዘጋጀሁት ያው በማህበረሰባችንና በሀገራችን ህልውና ላይ ትልቅ ጥያቄ አለና የዘመኑ ውዥንብር የወንድነት ቁና አዛብቶታል። አባወራነት የሚባለውን የዘመናት ቅርጽ በምስኪንነት እየተሸረሸረ ነው። ፕላስ ደግሞ ዛሬ የምናወራው ስለ ጻፍከው መጽሐፍም እና ደግሞ ስለ እሱም ብቻ ሳይሆን ስለ ትውልድ ማንነት፣ ስለ አባቶቻችን፣ ስለ አባወራው ልዕልና ጭምር ነው። ስለዚህ ወደ ውይይታችን እንግባ። ጥሩ እሺ። ከጥያቄዎቼ መጀመሪያ ላይ የምስኪንነት ወረርሽኝ ወይም ደግሞ ምንጩና መገለጫው ጠይቀው እወዳለሁ። በአሁን ጊዜ ብዙ ሰዎች እንደ ተላላፊ በሽታ ነው የተጫናቸው። እንደምታየው አንድ ወንድ ኃላፊነት ከመውሰድ ይልቅ ምስኪን ሆኖ መታየትን ይመርጠዋል። መፍትሄ አድርጎም ይወስደዋል። የቤተሰቡን የራሱን ህልውና አደጋ ውስጥ ይጥለዋል። አንድ ሁለተኛ ደግሞ እስቲ ይህንን የምስኪንነት ወረርሽኝ እና የስነልቦና መገለጫ በጥልቀት እንመርምር ብዬ አስባለሁ። የምስኪንነት መነሻው ወይም ደግሞ በእኛ በሀገራችን ላይ እንዴት ተቀሰቀሰ? ዋናውስ መነሻው ምን ነበር? ኦኬ የምስኪንነትን ነገር እንግዲህ ስታየው ላይክ ዘመን አመጣሽ ነገር ነው። ነባር አይደለም። ነባር አለመሆኑ ነባር ማለት በትውልድ ታሪክ ውስጥ ኢትዮጵያ ውስጥም ባትለው ሌሎችም ነባር በተለይ ደግሞ ፓትሪያርካል አባወራዊ በሆነ ማህበረሰብ ውስጥ ለሚኖሩ ማህበረሰብ ክፍሎች ከኢትዮጵያም ውጭ ቢሆኑ ማለት ነው። ስፔሲፊካሊ ግን የኢትዮጵያን ኮንቴክስት አውድ ብናየው ኢትዮጵያ ውስጥ ነባር አይደለም፣ መጤ ነገር ነው። በኋላ ላይ የመጣ ነው። በተለይ ከዘመናዊነት ጋር የመጣ ነገር ነው። እንግዲህ ምስኪንነት ስንል ከዚህ በፊትም አንስተናል፣ በጽሁፎቻችን በተደጋጋሚ አንስተናል። ቫሊዴሽን የመፈለግ ከሰዎች ዘንድ ይሁንታን የመፈለግ ኢንስቴድ ኦፍ ተፈጥሮህን ከተፈጥሮ ጋር የተገናዘበውን በተለይ ደግሞ ከፈጣሪ ጥሪና ከህጉ አንጻር ነገሮችን ገምግሙ ከማድረግ ሪጋርድለስቱ ጭብጨባና ውዳሴ ይሁንታ ታይታ ከመፈለግ ውጪ ታይታ መፈለጉ አነቃነቁት ካሜራ ትንሽ ገባች ቁርጧል እንችላለን ገባች በቃ እንደሱ እንቁርጧል። ችግር የለም ቀጥል። እኔ እና ይሄ ምስኪንነት ታዲያ በበዛው በአመዛኙ ስናወራው ከዘመናዊነት ጋር የመጣ ነው። በተለይ ደግሞ ሀገራችን የ100 ዓመት ያልሞላ ከምዕራቡ ዓለም የተቀዳ ምዕራብ ዓለም ሄደው ተምረው የሚመጡ ሰዎች ፎርማል የሆነውን ኤዱኬሽን ማለት ነው። በፊት የነበረውን አይነት ፍልስፍና ወይም ደግሞ ሃይማኖት ትምህርት ተምረው ለሚመጡት ሳይሆን ፎርማል የሆነ ኤዱኬሽን በምዕራባዊ ዩኒቨርሲቲ ተምረው ሲመጡ ይዘውት የመጡት ነገር ነው እና ከሞላ ጎደል ከሶሻሊስት ስርዓት ጋርም ታገናኘዋለህ። ምክንያቱም የእግዚአብሔር ቃል ምን ይላል፣ የተፈጠርንበት የተሰራንበት ህግ ምን ይላል፣ የምንኖርለት ዓላማ ምን ይላል ከማለት ይልቅ ሰዎች ምን ይሰማቸዋል፣ ሰዎች ምን ይላሉ፣ እነገሌ ይከፋቸዋል፣ እነገሌ ይቀየማሉ የሚል መርህ መከተል ነው። ስለዚህ ይሄ ቫሊዴሽን ፈላጊነት ነው። ይሄ ታዲያ የምስኪንነት ወረርሽኝ አሁን ላይ
እንደዛ መሆኑን በደንብ የሚገልጽልን ምንድን ነው መሰለክ? ከከተማ ይልቅ ወደ ገጠር ብትሄድ ምስኪንነቱ እየቀነሰ ነው የሚሄደው። ገጠር ላይ ቦልድ በተሰማቸው ነገር ግልጽ ይነግረዋል፣ ያልተስማማቸውን ነገር ግልጽ ይነግረዋል። ይሉኝታ ይዛቸው በጣም በቀላል ምሳሌ ክፍለ ሀገር ብትሄዱ፣ አድማጮች ተመልካቾቻችን ክፍለ ሀገር ቢሄዱ የትራንስፖርት ላይ የታሪፍ ጉዳይ ብዙ ጊዜ ያጨቃጭቃል። ከተማ ውስጥም ክፍለ ሀገር መንገድ ላይ የሚያጨቃጭቅ፣ ክፍለ ሀገር ላይ ለ10 ብር ይጋደላል። ሰው ምን ይለኛል፣ 60 ሰው የተሳፈረው ሰው እንደው ይታዘበኛል ምናምን አይልም። ምን አገባው ስለሌላ ሰው፣ ስለ ራሱ መብት ነው የሚመለከተው። ከተማ ላይ ስትመጣ ግን እንደዛ አይደለም። ከተማ ላይ ከመገናኛ ሜክሲኮ 30 ብር ጨምሮ ክፈል ቢልህ ትከፍላለህ በይሉኝታ። አብዛኛው ሰው አንተ ለምን ካልክ 12 ሰው ይጮህብሃል። እስቲ ተው አንተ ደግሞ በሰላም እንግባበት፣ እዚህ ነው እንደ መብትን የምታስከብረው ይላል። ስለዚህ ያ ይሉኝታ ማህበረሰቡ፣ እዚህ ያለው ከተማ ያለው ማህበረሰብ ሳያውቅ በደመ ነፍስ ተስማምቶ የሚያደርገው፣ በተለይ ደግሞ ወንዶቹን ይሉኝታ የሚያስተምርበት ላይ ሰው ምን ይለኛል ከሰው ይሉኝታ ላገኝበት የሚያስተምርበት መንገድ ነው። ገጠር ስትሄድ የለም። ያ ነባር አለመሆኑን በማህበራችን ውስጥ አለመኖሩን ተያይዞ አለመምጣቱን ታያለ። መገለጫዎቹ ይሄ ናቸው። ሰው ምን ይለኛል፣ ሰው ይቀበለኛል ወይ፣ ሰው ጭብጨባ ያጨበጭብልኛል ወይ፣ በሰው ዘንድ ታይታ አገኝበታለሁ ወይ፣ ይሁንታ ፈላጊነት። እነዚህ መገለጫዎቹ ናቸው። ከሞላ ጎደል እንደዚህ ናቸው። እሺ ኤኒ ያው የውሳኔ አሰጣጥ ድክመት ላይም ለማየት ሞክሬያለሁ እና አንድ ምስኪን ወንድ በህይወቱ ውስጥ ወሳኝ ውሳኔዎችን ለመወሰድ ይቸገራል። ሁልጊዜ ሌሎችን ይሉኝታ ይፈልጋል፣ እንዳለው አሁን እንዳወራ ነው ማለት ነው። እና ይህ የውሳኔ አሰጣጥ ድክመት አንድ ሰው በአመራር ደረጃ ወይም ደግሞ በራሱ ላይ እንዳይሰለጥን የሚያደርገው እንዴት ነው? ምንድነው መሰለህ አሁን ውሳኔዎቹ የዛ ልጅ ውሳኔዎች ከልጅነቱ ጀምሮ አሁን በአስተዳደግ ከልጅነት ጀምሮ የራሱን ግንዛቤ፣ የራሱን እውቀት፣ የራሱን ኤክስፒሪየንስ ቤዛ አድርጎ እንዲወስን አይለማመድም። ኢንስቴድ ከውሳኔዎቹ በኋላ ወይም ከውሳኔዎቹ በፊት ይሁንታውን ይሄ ውሳኔ ልክ ነው ቀጥልበት ማለቱን ከወሰነው በኋላ ተጠያቂነቱን፣ እነዚህን ነገሮች ልጁ እንዲሸከማቸው ተደርጎ አልተለማመድም። ቢሳሳትም የፕሮሰሱ የሂደቱ አካል ነው ተብሎ አይበረታታም። ከውሳኔዎቹ በኋላ የሚመጣው ተቀባይነት ማግኘትና አለማግኘት በጣም ባመዘነ ቁጥር ልጁ ኢንሴኩሪቲ ይሰማዋል። በውሳኔዎቹ እርግጠኛ አይሆንም አይደል? እርግጠኛ እንኳን ነኝ ቢል እንኳን በሂሳብ ስሌት እንኳን ሰርቶ 2 ሲደመር 2 4 ነው ቢል እንኳን አራት ስለመሆኑ ማረጋገጫ ከሚስቱ ወይ ከእናቱ ይፈልጋል። ብዙ ጊዜ ወይ ከማህበረሰቡ ፕሩፍ ይፈልጋል። እናቱ ወይ ማህበረሰቡ ጥሩ ነው፣ በርታ፣ ጥሩ ልጅ ነህ፣ ደግ ልጅ ነህ ካሉት ያ ነገር ልክ እንዳልሆነ እንኳን ቢያቅ ይቀጥልበታል። ምክንያቱም ከውሳኔው ልክነትና ተገቢነት ይልቅ የማህበረሰቡ ተቀባይነት ያመዝናልና ማለት ነው። ስለዚህ ይሄ ልጅ እንደዚህ ሆኖ እያደገ ሲመጣ አስብ፣ ሲያድግ በውሳኔው እንዴት ይተማመናል? ቢሮ ውስጥ ቁጭ ብሎ በእርግጠኝነት ሰርቶ ደምሮ አካፍሎ ኮምፒውተርም አፕሊኬሽንም ተጠቅሞ ሰርቶ እርግጠኛ የሆነውን ነገር ከዛ በኋላ እንደገና ካለቃው ወይ ከጓደኛው ከስራ ባልደረቦቹ ወይም ከሌላ ሰው ቫሊዴሽን ይፈልግበታል። ልክ ነኝ አይደለሁም፣ ገብቷል? በሰራው ስራ እርግጠኛ አይሆንም። ልጆቻችን ከልጅነት ጀምሮ ነው ይህንን ማስተማር ያለብን። ውሳኔ መወሰን እናስተምራቸዋለን። ውሳኔ ከወሰኑ በኋላ ውሳኔ ሲወስኑ እዛች ውሳኔ መወሰኛዋ ፖይንት ድረስ በሚያውቁት በተማሩት በደረሱበት እንዲወስኑ። አለመወሰናቸው ነው እንደውም ስህተት ተደርጎ መታየት አለበት። ማለት መቀጣት ካለባቸው ሊያስጠይቃቸው ከተገባ መወሰን አለመቻላቸው ነው መጠየቅ ያለብን እንጂ ዳውትፉል ሆኖ ይህን እንዳልወስን ይህኛው ነው፣ ይህኛው እንዳልወስን ይህኛው ነው፣ ስለዚህ አንተን እየጠበቅኩ ነው እንዲሉን መፍቀድ የለብንም። ከነስተቱ ቢወስኑ ከዛ ስንመጣ ስተታቸውን እናረማቸው፣ መሳሳታቸውን ባንቀጣቸው። ይልቁንስ ተጠያቂ ማድረግና እነዚህ ልጆች መውቀስ ሳይወስኑ ሲገኙ ቢሆን በጣም አሪፍ፣ በጣም ጥሩ ነበር። እያደጉ ሲመጡ በውሳኔያቸው ላይ እየተማመኑ ይመጣሉ። whether it is right or wrong አካውንታቢሊቲንም ይወስዱታል፣ ተጠያቂነቱንም ይወስዱታል። እንደዛ ሆኖ ማለት ነው። አሁን ግን በውሳኔው የማይተማመን ልጅ ካሳደግ ያ ልጅ ብዙ ጊዜ ምስኪን ነው። በመንፈሳዊ ህይወቱም በአጋንንት የሚያሳብብ ነው። በሌላውም በዓለማዊ ህይወቱም በመንግስት፣ በጓደኛ፣ በኑሮ ውድነት፣ በምናምን በዓለም ጦርነት ያሳብባል። የትኛዎቹም የሚወስናቸው ከምርጫ በኋላ የሚወስናቸው ውሳኔዎች ላይ ተጠያቂነትን አያዳብርም። ኦኬ ኦፍ ኮርስ። ሌላው አንድ ወንድ እኔ ምስኪን ነኝ ብሎ ራሱን የሚለይበት ዋነኛው ምልክት ምን ይመስልሃል? ወይም ምንድን ነው ብለህ ታስባለህ? ወይም ምንድን ነው?
ኢቨን ስፔሲፊካሊ ማለት ነው ምንድን ነው? ለሰራው ስራ ኃላፊነት የሚወስድ ከሆነ ጥሩ መስመር ላይ ነው ያለው። ለሰራው ስራ ኃላፊነት የማይወስድ ከሆነ ምንም ምን ያ ስራ በጣም ምስኪን ነው። ሰውን ተጠያቂ የሚያደርግ ከሆነ ለሰራው ስራ ስራውን ሲሰራ ውስጡ ከሌሎች አሁን እንዳልኩ ተቀባይነትን የሚፈልግበት ከሆነ አሁንም በጣም ምስኪን ነው። ስለዚህ ይሄ ልጅ ያመነበትን የሚያደርገው ከሆነ ምስኪን አይደለም። ያ ያመነበትን አደረገ ማለት ግን አምኖ ያደረገው ነገር ልክ ነው፣ ተገቢ ነው፣ መልካም ነው እያልን ግን አይደለም። ግን ቢያንስ ከምስኪንነቱ ለመውጣት ያመነበትን የሚያረግ ሰው መሆን መቻል አለበት። ያመንክበትን ማረግ ካልቻልክ፣ ያመንክበትን ማለት ዛሬ ጠዋት ይሄንና ይሄን ማረግ አለብኝ ብለህ እሱን ማረግ ካልቻልክ፣ እሱን ደግሞ እንዳታደርግ ያደረገ የሰዎች ፊት ከሆነ አንተ ምስኪን ነህ። የማንም ሰው ፊት ያመንክበትን ማረግ አለብህ። በሰው ስር ከሆንክ የነዛን ሰው ፊት መጠበቅ ሊኖርብህ ይችላል። ባለቃ ስር ሆነ ዛሬ መቅረትን ያመንኩት ብለህ መቅነትን አታረግም። ግን ከሞላ ጎደል በአንተ ስር የምትሰራቸውን ስራዎች ያመንክበትን የምታረግ ከሆነ እና ለዛ ላደረግከው ነገር ደግሞ አካውንታቢሊቲውን ተጠያቂነቱን የምትወስድ ከሆነ አንተ ጥሩ መልካም ማለት ከምስኪንነት የወጣ ሰው ነህ፣ ወይም ምስኪንነት የለብም። በእነዚህ ጉዳዮች ላይ ግን ኃላፊነት የማትወስድ ተጠያቂነት የማትወስድ ያመንክበትን ለማድረግ ደግሞ ወይም ደግሞ ላለማድረግ የሰዎችን ፊትና አይን የምታይ ከሆነ ምስኪን ነህ። በየትኛውም የትምህርት ደረጃ ላይ በየትኛውም የመንፈሳዊ ደረጃ ላይ ልትሆን ትችላለህ። አሁንም የሰው ፊት እያየ ከሆነ የምታደርገው በጣም ምስኪን ነህ አንተ። ኦኬ መልሰህልኛል። ግን ከዚህ አዝቅት ውስጥ ለመውጣት የትኛውን የሆነ መንገድ መከተል አለበት? ብዙ ጊዜ አሁን እንደዚህ አይነት ነገሮች የማህበረሰብ ተጽዕኖ ናቸው። በምስኪንነት የምታድገው ልክ ከሰዎች ጋር መኖር ስትጀምር የሰዎችን ተቀባይነቱን ትፈልጋለህ እና መገለሉን አትፈልገውም። እና መገለሉን ስለማትፈልገው የእነሱን ተቀባይነት ስትፈልግ ነው እየዋለ እያደር ምስኪንነቱ ስር እየሰደደብህ የሚመጣው። ብዙ ጊዜ ያው ተማሩም አወቁም ምንም ብንላቸው ከምስኪንነት ያው ኩሬ ውስጥ ሲንቦጫረቁ እናገኛቸዋለን። ከዚህ ለመውጣት በጣም የሚከብድህ እዛ ማህበረሰብ ውስጥ ሆነ ከዚህ ለመውጣት አንዱ ፈታኙ ነገር እሱ ነው። እዛ ማህበረሰብ ውስጥ ሆነ አሁን የአባወራ ስልጠና ሰጥተን ተመልሰው እነዛ ልጆች እዛው ማህበረሰብ ውስጥ ነው የሚገቡት። የትላንትናው ጓደኞቻቸው ጋር የትላንትናው ቤተሰባቸው ጋር ነው የሚገቡት። ስለዚህ ለእነዚህ ልጆች በጣም ከባድ ነው። ከዛ የሚወጡበትን ነግረናቸው የሚኖሩት ግን እዛው ውስጥ ነው። ስለዚህ በተወሰነ መልኩም ያለበትን ቦታ መቀየር አለበት ያ ሰው። ቢያንስ ይሄ ምስኪንነቱ ትክክል እንዳልሆነ ለገባውና የተወሰነ ፍንጮችም ላገኘ። ለምሳሌ እኛ ጋር መጥቶ የአባወራ ስልጠና የወሰደ ሰው ብንል በተወሰነ መልኩ ከነዛ ትላንትና እሱን እንከፍ ምስኪን አድርገው ከሰሩት ወዳጆቹ፣ ዙሪያው፣ ከባቢው ራሱን ማራቅ መቻል አለበት። እነሱ ጋር እየዋልክ እያደርክ ከዛ ምስኪንነት ወጣለሁ ማታችን። ምክንያቱም የምትለማመደው ፕራክቲስ የምታደርገው ነገር በእነሱ ቫሊዴት የሚደረግ ነገር እስከሆነ ድረስ አፍተሮል ምስኪን ነው የምትሆነው። ስለዚህ ያንን ግንኙነት መቀነስ አሁን በፍኖተ አባወራ ስልጠናችን ራሱ ስልጠናውን ከወሰዱ በኋላ ከዛ ትላንትና 20 ዓመትና 15 ዓመት አብረዋቸው ካሳለፏቸው ጓደኞቻቸው ለመለየት ይከብዳቸዋል። ለዛ ነው ቅድም ያልኩ 35 እና 40 ዓመት የሆኑት ልጆች ብዙም ለእንደዚህ አይነት ነገር ቀላል አይሆኑም፣ ለመቀየር ቀላል አይሆኑም፣ ራሳቸውን ዝግጁ ያደርጉ። ምክንያቱም 20 እና 15 ዓመት የገነቡት ጓደኝነት አለና ከዛ ጓደኝነት መለየት በቃ ሞት ነው የሚመስላቸው ለነሱ። ልክ ነው ግን እያልን አይደለም፣ መለየት ይቻላል። በእነሱ አይደለም ህይወታቸው፣ በእነሱ ላይ አይደለም ህይወታቸው የተመሰረተው። ግን ቫሊዴሽኑ በጣም ስር ከመስደዱ የተነሳ አንተን ህልው የሚያደርግ አንተን ቫሊድ የሚያደርግ አንተን ጎበዝ በርታ የሚልህ አለህ የሚልህ ሰው ከአንተ ጋር 10 ምናምን ዓመት ከመቆየቱ የተነሳ ከሱ መለየት ለአንተ ህልውና እንደማጣት ተደርጎ ይቆጠራል። ስለዚህ ከዛ በታች ያሉት ልጆች ግን ናው እንዲህን ጓደኛ መመስረት ይችላሉ፣ አዲስ ጓደኛ መያዝ ይችላሉ። እና በተቻለ መጠን በፊት ከነበረው ያን ምስኪንነት ኢንዱስ ካደረገብህ ማህበረሰብ ለየት ማለት። እናትና አባትህን ጥለህ የራሳችሁ ጉዳይ ብለህ ተለያቸው አይደለም። ለምሳሌ ልጦራቸው ትችላለህ፣ ግን ግንኙነቱን መቀነስ፣ ከጓደኞች ጋርም ያለውን ግንኙነት መቀነስ፣ እንዲሁ በተዋረድ ሌሎችን ውሎችን መቀነስ። ስለዚህ ከዚህ ለመውጣት አንደኛ ይሄ ነገር የገባው ሰው ያስፈልጋል። የአንተ ቢጤ ምስኪን ከሆነ ያ ሰውዬ እንዴት ሊያስወጣ ይችላል? ከዚህ የወጣ ሰው፣ ከዚህ ችግር የወጣ ሰው፣ የተላቀቀ ሰው፣ ከዚህ ችግር ሲወጣ ዋጋ እንደሚከፍል ያወቀ ሰው፣ የከፈለ ሰው፣ ያ ሰው አንተ ከዚህ ችግር ለመውጣት በምታደርገው ጥረት የምትከፍለውን ዋጋ ይረዳል። ስለዚህ እንደዚህ አይነት ሰው ካለ፣ እንደዚህ አይነት ሰው ካገኘ፣ የመጀመሪያው ነገር እንደዚህ አይነት ሰው ካገኘ፣ ይህን ነገር ከጠቆመ በተቻለ መጠን እዛ ትላንትና ያንን ምስኪንነት ሲያጠጣ ሲግትህ ከነበረው ማህበረሰብ በተወሰነ መልኩ ራቅ ማለት፣ ለየት ማለት፣ ፊዚካሊም ቢሆን ይችላል፣ ሳይኮሎጂ በስነ ልቦናም ደረጃ ሊሆን ይችላል። ከነዛ ሰዎች መለየት ወይ መራቅ።
ስለዚህ ዋናው ያው ሰርክላችንን መምረጥ ነው። በእርግጥ ባይ ዲፎልት በራሴ ላይ የሚያጋጠመኝ ምንድን ነው የድሮ ሰርክልህ አይመጥንህም። በቃ በጭራሽ አትግባባምም። በጭራሽ አንድ አይነት ቋንቋ እየተወራ አትግባባብም እና ትሩ ታይም አንተ ራስህን ልክ እየሆንክ ስትመጣ እነዛም ሰዎች አንደኛ ካለመግባባታቸው የተነሳ በራሳቸው ሰዓት ቀስ እያሉ ይርቁሃል። ወዳጄንም ታውቀዋለህ፣ እዚህ አብሮኝ ስልጠና የወሰደውን ቀስ እያለ ርቋል። ብዙም አሉ እና ምንድነው አንደኛ እንትናቸው ጀስት የሚመቻቸውን ወይም ደግሞ ለነሱ ደስ የሚላቸውን ለመስማት ብለው የመጡበት ወይ ነው። ይህንን ደግሞ አሁን ትሩ ታይም በዚህ ሰዓት ላይ ከሶሻል ሚዲያም ስናየው ደስ የሚለውንና ወይም ደግሞ ጀስት እሱ ወንድ ሳይሆን ስለ ወንድነት የሚያስተምርም አለ እና ይሄ አሁን ብዙ ትውልዶችን እያበላሸ ነው። ከዛም ተነሳስቼ የሆኑ ጥያቄዎችን ይዤ ልመጥቻለሁ። በተለይ አባወራ ነኝ የሚሉት ማለት ነው በስማቸው የተሰየመ ወይም ደግሞ የሆነ የፍልስፍና ሲሰብኩ ታያቸዋለህ። በራሳቸውም ነገሮችን እየቀየሩ ማለት ነው የውሸት ወንድነትን አባወራዊ እውነተኛውን የእሴትን ግንባታ እየሸረሸረ ያለውም እሱ ነው። ለምሳሌ እነ ጆርዳን ፒተርሰን እና ደግሞ እነ ዩንግ እነሱንም ተጨማሪ በእነሱም ከእኛው ሀገር ውስጥ ራሱ አንዳንድ አሉ ወንድነትን ያው ስም አንጠቅስም ከነሱ ተነስተው በራሳቸውን በድፍረት ጀስት በመምጣት ነገሮችን እያበላሹ ያሉ አሉ። ከዚህ በፊትም እንዳወራ ነው ባለፈው ላይ ነህሚያ አንድ ብቻውን ሆኖ ግንብን እስራኤልን እንዳደሰ ብዙ ነገር እንዳስተካከለ እነዚህም ሰዎች አንድ ሆኖ ብዙ ትውልድን እየበረዙና እያበላሹ ነው። ከነዚህ የሶሻል ሚዲያ ትርክቶች ሲታዩ ምን ይሳቱ ናቸው ወይም ደግሞ ምንድነው ኮሩ የሳቱት ነገር ብለህ ታስባለህ? አሁን ይሄ እንደዚህ አይነት ነገር ምንድነው መሰለክ ሰው ጋር ተደራሽነት የሚፈጥርልህ ሚዲያ ሲገኝ አይዘር ጋዜጣ ወይም መጽሐፍም ሊሆን ይችላል። አሁን ደግሞ ያለው ዲጂታል ወርልድ ላይ ደግሞ ያለው ማህበራዊ ትስስር ገጽ እሱን ተጨማሪ ጋር ማሰብ ትችላለህ። እነዚህ ሁሉ አፍተሮል ተደራሽነት ይሰጣሉ። ሀሳብህን ሰው ጋር ተደራሽ እንድታደርግ ያደርገዋል። ግን ሰብሊሚናሊ ውስጥ ለውስጥ ብዙ ጊዜ ማናስተውላቸው ነገሮች ማናስተውለው ነገር ምንድነው መሰለህ ከፍተኛ ቫሊዴሽን ይሰጠዋል። ላይክ አንተ ልክ ጥሩ ነገር እየሰራህ እንዲሰማ ብዙ ሰው ተከታይ ስታፈራ ማለት ነው እንዲሰማ ያደርጋል። እና ከዛ የተነሳ ነገሩ ወደ ሱስነት ተቀይሮ እነዚህን ሀሳቦች ታስተላልፋቸዋለህ። እንደዚህ አይነት ሀሳቦች እና ጀስት እውነት ነው አይደለም ተገቢ ነው አይደለም የሚባለው ነገር ብዙ ሰዎችን ኮንሰርን አያደርጋቸውም። ተደራሽነት ማግኘታቸው ላይክ ቫሊዴሽን ማግኘታቸው በማህበረሰቡ ዘንድ አይን ናቸው። እንደዚህ አይነት ነገር ያወራሉ። ለምሳሌ አሁን እንደ ፒተርሰን አይነቶች ጋር ፒተርሰን ጥሩ ፈላሳፊ ሰው ነው። ዘመናዊ ፍልስፍና ላይ ያለ እነ ካርሉንግን በጣም አድንቆ የሚመጣ ነው። አሁን በጣም እሱ ጋር ጥልቅ እንዳንገባ ሌላ ጊዜ ከፈለክ እናወራበታለን ብዬ ያነሳኸኝ እንደ መነሻ ስላነሳው ብቻ ጠቀስ ስላልከው አሁን ለምሳሌ የእሱን ሃይ ኮፒ ሆኑ የሚሰሩ ሰዎች አሉ። ለምሳሌ እኛ ሀገር ብቻ አይደለም ሌላም ሀገር እንደዚህ በቃ በራሳቸው ቋንቋ ደግሞ ይሰራሉ። ምክንያቱም የፒተርሰን አካሄድ ይህን ሁሉ ተከታይ ካፈራለትና ይህን ያክል ብር የሚያበላው ከሆነ እኛም ሀገር ካይንድ ኦፍ ብዙም ተቃውሞ የሚያስነሳ አይደለም። ደስ ይላል ስትሰማው። አልጋን አንጥፍ፣ ጎበዝ መሆን አለብህ፣ ጀግና መሆን አለብህ የሚል ድምፅ ነው የምትሰማው። ግን አድማጮች እንዲረዱት የምፈልገው ልክ ያንተም ጓደኞች ወንድሞች አብረው ዙሪያ ያሉት ያንተ ኩዮችም እንዲረዱት የምፈልገው ነገር አንድ ነገር አሁን ሰሞኑን የጻፍኩበት ራሱ አለ። ትላንትና አይ ቲንክ የጻፍኩበት ከዚህ በፊትም እንደዚህ አይነት ነገር ጽፌያለሁ። የሚነግርህን ሰው እስቲ አይኑን ይኸው፣ አይንን ጨፍነህ ደግሞ ድምፁን ብቻ ስማው። ድምፁን ደግሞ አጥፋና ምስሉን ብቻ ይኸው። ያ የሚናገረውን ነገር ማኒፌስት ያደርጋል ወይ ሰውነቱ ላይ ይገለጣል ወይ ሰውነቱ ላይ ገብቶሃል? የድምፁ ቶን ማተር ሊያደርግ ይችላል። የአይኑን ሁኔታ አስተያየቱን ማተር ያደርጋል። ጀስቸሩን ማተር ያደርጋል። ፊዚካል ፊትነሱ ማተር ያደርጋል። አቀማመጡ ማተር ያደርጋል። እነዚህ ሁሉ ነገሮች አሉ። እነዚህ ሁሉ ነገሮች ተፈጥሮ ናቸው። ዊች ሚንስ ደግሞ ተፈጥሮ ናቸው። እንደገናም ደግሞ ተፈጥሮን የሚገልጹ ናቸው። ለአፋ በውጭ ላለው ዓለም የሚገልጹ ናቸው።
ፒተርሰን እንደዛ ብሎ አወራ። ላይክ ስለ ወንድነት አወራ። ምን አልጋ ማንጠፍ የማያውቅ ወንድነት ምን እንደሆነ የማያውቅ ወይም ደግሞ ወንድነቱ ለተኮነነበት ማህበረሰብ ጥሩ አነቃቂ ሆኖ ሊሆን ይችላል። ግን በተለይ ደግሞ እኛ እንደምናወራው በአባወራ ስልጣኔ ኤክሰለንስ ላይ መድረስ ለሚፈልግ ሰው፣ ልህቀት ላይ መድረስ ለሚፈልግ ሰው ወንድነት አልጋ ማንጠፍ ላይ የሚቆም አይደለም። ወይም አልጋ ማንጠፍ ብቻ አይደለም ወንድነት። ሲጀመር አልጋንም ላታነጥፍ ትችላለህ አንተ ካለበት ደረጃ አንጻር ማለት ነው። ነገር ግን ከዛ በላይ ኤክሴል ማድረግ፣ ከዛ በላይ መላቅ ለሚፈልግ ሰው፣ በዛ በላቀበት አባቱ በሰጠው ወንድነት ደግሞ ጽድቅ መስራት ለሚፈልግ ሰው ግን የጆርዳን ፒተርሰን ነገር በጣም ኤሌመንታሪ ነው። ግን እሷኑ መላልሰ በማመንዠግ ተከታይ ማፍራት ትችላለህ። ለምን ውስጥ ክሬቭ የሚያደርገው ያችኑ ቫሊዴሽን ነው በማህበረሰቡ ዘንድ። ገሌ እኮ ስለ ወንድነት አስተማሪ ነው ገሌ። ልክ ጆርዳን ፒተርሰን አክት እንደሚያደርገው አክት የሚያደርግ ሰው አንድ ጊዜ በውስጥ መስመር ልከውልኛል እና ሰውየውን አውቀዋለሁ ፐርሰናሊም ባይሆን ያው ትልልቅ ሶሻል ሚዲያዎች ላይ መድረኮች ላይ አውቀዋለሁ። ላይክ ሰውየው ስታየው ራሱ የወንድ ካሪስማ እንኳን የለውም። ያው ደስ የሚል ነው። ጣቶቹ ልስልስ ናቸው፣ ቀይ ነው የሆነ እና አቀማመጡ ራሱ ልክ እንደሱ እንደዚህ ብሎ እግሩን ተጣፍቶ እዚህ ጋር ባዶ ነው የሚመስል እግሩን ራሱ ሲያጣምረው እና ላይክ ይሄ ሰውዬ አንዷ ሴቷ ልጅ ስለ ወንድነት ተጠይቀዋለች እና ማስታወሻ አውጥቶ ስለ ወንድነት መናገር ጀመረ። ጂሰስ ክራይስት! ይህንን ነው እንግዲህ ሆን ተብሎ ይሄ ገብቶሃል ሚዲያ ላይ ይቆለባብሳል። ልክ ጆርዳን ፒተርሰን ዝም ብሎ አይመስልም ሚዲያ ላይ ተቆለባብሰው የሚፈልገው አካል አለ። ይሄ ከፍተኛ ጥናትና ይህንን ለመስማት ብሩታል መሆን ያስፈልጋል። ለምን ለአንዳንድ ሰዎች እንደ ትልቅ አይካናቸው ነው። እኛን ካርል ዩንግንና ጆርዳን ፒተርሰንን የሚያስንቁ አባቶች አሉ። ንቃቸው እስካልጣልካቸው ድረስ ገብቷል። ጎርጉረን እናመጣቸዋለን። እነዛን የመስሉ አባቶች አሉ። እነዛን እንድታውቅ አይፈለግም። እንደ ጆርዳን ፒተርሰን አይነት ሰው እሱ ኢትዮጵያ ውስጥ የለም። እሱ እንግሊዘኛ ነው የሚያወራው፣ አማርኛ የሚያወራ ደግሞ እሱ የሚመስል ሰው እንዲመጣ ትደረጋለህ። ገብቷል። ያ ትክክለኛውን ተፈጥሯዊን ወንድነት አሰልጥነውት ወደ ልዕልና የሚያሳድጉት ቆራጥና ቆፍጣና የሆነውን ስብዕና የሚያስተላልፉት ወንዶች እንዲቀርቡ አይፈለግም። ስለዚህ እነዚህ ሰዎች ምንድነው የሚያበላሹት መሰለህ? አንደኛ ፖፑላር የሆነ ነገር ብቻ ለትውልዱ መስጠት። ስለዚህ ያ ትውልድ ወይዘር ኖረበት አልኖረበት ያ ነገር ፖፑላር ከሆነ ታዋቂነት ካገኘ ይናገረዋል። አሁን እንዳልኩ ጆርዳን ፒተርሰን ምንም የወንድ መልክና ግርማም የለውም። አልዋሽም። ምንም የሚያስፈራ ነው። የቱ ጋር ነው ወንድ የሚመስለው ጆርዳን ፒተርሰን? ሰውነቱ ሽማግሌ ስለሆነ ነው እንዳትለኝ። ሽማግሌ የሆኑ ስንት የሚያስንቁ አባቶች እኮ አሉ። የኔ አባትም ሽማግሌ በ70 ምናምን ዓመቱ ነው የሞተው። ግን ምንም አይገናኝ። ትከሻው፣ አቀማመጡ፣ ንግግሩ፣ ቅላጼው እንዴ! አሁን ትላንትና ፖስት ያደረኩትን ጽሁፍ ሰብስታክ ላይ ፖስት አድርጌዋለሁ። በነገራችን ፎቶውን ብቻ ቴሌግራም ላይ ሄደው ማየት ይችላሉ። አባወራ ገጽ ላይ ማለት ነው። በጋውን አይታታለ። ፕሮፌሰር የምትመስል በግ መነጽር አድርጋ ምናምን ቢኤ ሞንስተር እያለች እንግዲህ ለአንበሶች ደቦል ትለኛል። ለአንበሳ ደቦል ቢኤ ሞንስተር እያለ አንድ ታዳኝ በግ ሲያወራ እነዚህ አንበሶች ሞንስተር የሚሆኑ ይመስላል፣ አንበሳ የሚሆኑ ይመስላል። መቼም አይሆኑ። ምናልባት ሲሆኑ ልክ እንደሱ ያድጉና ማስተሬትና ዶክትሬት ይዘው እነሱ ቢኤ ሞንስተር ይላሉ። ስለዚህ ትውልዱ ምን ይሆናል? የማትኖረውን እውነት ምንም እንኳን ያ እውነት ባትኖረውም እንኳን እውነት ከሆነ ምን ያደርጋል? አንድ ሰው እንኳን ባድን እያለ 100 ሺህ ብር ይሰራል በዩቲዩብ ያለች ገብታ ምን ልታደርግ ነው አቤን እዚህ ዩቲዩብ ላይ ገባው? አይ አንድ ሰው እንኳን ባድን ብዬ ነው እና አንቺ 100 ሺህ ብር ትሰሪያለች። ገብቷል? አንድ ሰው ባድን እያልክ በበቅላሴ ብዬ ሞንስተር ያል። ስለዚህ ትውልዱ አንደኛ ያን ቫሊዴሽን ፍለጋ ምንም እንኳን ምን ሪፒቲሽኑን አገኝበታለሁ ሲል ይመጣል። ሁለተኛ መጥፎ ነገር የሚማረው ነገር የማትኖረውን እውነት ማስተማር ትጀምራለህ። ያ እውነት አንተ ላይ መጥቶ ህይወት አልዘራም፣ ነፍስ አልዘራም። አንተ ላይ መጥቶ ህይወት አልዘራም፣ ነፍስ አልዘራም። ስትታይ ያንን እውነት አትወክለው። ለምሳሌ ቢኤም ሞንስተር አልክ። ቢኤም ሞንስተር ብለህ ቀጫጫ ልምጥምጥ ያልክ የጎበጥክ እንደዚህ ብለህ ምናምን የምታወራ ነህ። ቢኤም ሞንስተር ገብቷል። እኔ ያንን የምናገረውን ነገር ማኒፌስት አላደረኩትም። እኔ ላይ በግዘፍ አልነሳም አይደለ? ስለዚህ አንተ የምትማረውም ይህንን ይሆናል ማለት ነው። የማትኖረውን እውነት ታስተምራለህ። የትም ብትሄድ በየትኛውም አጋጣሚ እውነትን አስተምራለሁ ትላለህ። እውነትን ግን አትወክሉ። ስለዚህ እውነትን ትበላበታለህ እንጂ ቫሊዴሽን ትሰበስብበታለህ እንጂ አትወክሉ። በተለይ ደግሞ በእኛ አውድ ስትመጣ በእኛ በኢትዮጵያዊ እሴት ይበልጡን ደግሞ በክርስትናዊ እሴት ስታወራ በጣም በቃ ጥራዝ ነጠቅ የሆነ ግብዝነት ነው። ገብቷል። ስለዚህ ያንን ነው የሚያሳስተው ልልህ እፈልጋለሁ። ያው ከትምህርቱም እንትን አንጻር ትክክለኛው የአባወራዊን ስርዓት ወይም ደግሞ ወጉን እንደ ጨካኝነት የሚያዩት አሉ እና ይህ ትውልዱ ምን አይነት አደጋ እያመጣ ነው ብለህ ታስባለህ? እንደ ጨካኝነት ስላዩት? እንደ ጨካኝነት። ኦኬ። አባወራነት ውስጥ ጨካኝነት አለ።
ምንም እንኳን አባወራነት ጀስት አባወራነት ስናወራኛ በእኛ ኮንቴክስት በእኛ አውድ ክርስቲያናዊ ከሆነው በተለይም ደግሞ ነባሩን ኦርቶዶክሳዊ ከሆነው ክርስትና ጋር ነው እያገናኘን የምናወራው እና አባወራነት ስናወራ ጭካኔ አለ። ጭካኔ የሌለበት አባወራ ጭካኔ ከሌለበትማ እዛ ጃንደረባነት ነው። ጭካኔ አለ። ጭካኔው ግን ጽድቅን ለመስራት ነው። ጭካኔ ጽድቅን ለመስራት ነው። ራስ ላይ ጭምር ነው የምትጨክነው። ራስ ላይ የምትጨክነው ማለት አንዱ ለምሳሌ ትውልዱ ማወቅ ያለበት በአንተ ኤጅ ያሉት ልጆች ማወቅ ያለባቸው ነገር ራሳቸው ሰው ላይ ከመጨከን፣ ሌላ አካል ላይ ከመጨከን፣ ማንም ላይ ከመጨከን፣ ከአንተ ውጭ ያለው ማህበረሰብ ላይ ከመጨከን ይልቅ ራስ ላይ መጨከን ነው መማር ያለበት። ራስ ላይ ለምንድነው የምትጨክነው? ለተሻለው ነገር ምንድነው የምትጨክነው? ለምሳሌ ተኝቼ ማርፈድ ፈልግ ነበረ ዛሬ ግን መተኛት አልፈለኩም እና ራሴ ላይ ጨክኜ እንቅልፌን ሰውቼ ተነሳሁ። 10 ሰዓት ተነሳሁና ስፖርት ስሰራ ራሴ ላይ ጨክኜ ነው። ምን አለ ብተኛ፣ ምን አለ እረፍት ብትሰጠው ይለኛል ሰውነቴ። በአንድ በኩል አይ ኖ መነሳት አለብህ ብዬ ጠዋት ተነስቼ ስፖርት እሰራለሁ። ለምሳሌ 10 ሰዓት ተነስቼ ወይ 11 ሰዓት ተነስቼ ስፖርት እሰራለሁ። ይሄ ጭካኔ ነው። መብላት ስፈልግ መብላት እየፈለገ ሰውነቴ መብላት አሁን ምግብ አልሰጠህም ብዬ ከለክለዋለሁ። ስለዚህ ሳይበላ ግማሽ ቀን ሙሉ ቀን አውለዋል። ይሄ ጭካኔ ከሚፈልገው ነገር እየከለከልኩት። ስለዚህ ሰውነት የሚፈልገው ነገር አለ። ሰውነት የሚፈልገውን ነገር ግን አንተ የምትፈልገውን ዓላማ ግዳጅ እንዲፈጽምልህ ለማሰልጠን ስትል ሰውነት ላይ ትጨክንበታለህ። ስጋ ላይ ብቻ አይደለም፣ አእምሮም ላይ ጭምር ነው፣ ስሜት ላይም ጭምር ነው፣ ሀሳብም ላይ ስሜትም ላይም ጭምር ነው። ሌሎችም እንደዚህ ደግሞ ከአንተ ሲወጣ እየቀለለ ነው እንጂ የሚሄደው በነገራችን ላይ እየከበደ አይደለም። ጭካኔ ሌላ ሰው ላይ ቀላል ነው፣ ራስ ላይ ከባድ። ስለዚህ ዋናው ጭካኔ ሆኖ ሳለ የአሁኑ ትውልድ ታዲያ አባወራነት ጭካኔነት ነው ብሎ አባወራነትን ሲኮንነው ማለት ነው። ሲኮንነው የሚያጣው ነገር አንደኛ ዲሲፕሊን ያጣል። ዲሲፕሊን አይኖረውም። ምክንያቱም ዲሲፕሊን በጭካኔ ነው የሚገነባው። ዲሲፕሊኑ ወደ ስልጣኔ የሚያመጣው። ስልጣኔ ላይ ካልደረሰ ደግሞ ኤክሰለንስ ላይ አልደረሰም ማለት ነው። ወይም ደግሞ አይደርስም ልዕልና ላይ። ልዕልና የምንለው ሰልፍ ማስተሪ ላይ በተፈጠረበት ሰውነት ላይ ሰልጥኖ ከፍተኛ ማማ ላይ መድረስ ገብቷል። ሰውነት የበለጠ እየሰለጠንክበት በሄድክ ቁጥር ነው አሪፍ ስራ፣ ጥሩ ስራ፣ ጽድቅ ስራ የምትሰራበት። ለምሳሌ አይደለ አሁን አንተ ላፕቶፕ አለ፣ ላፕቶፕን አጠቃቀሙን በደንብ የምታውቀው ከሆነ ነው በዛ በላፕቶፕ የምትፈልገውን የታዘዝከውን ወይም ደግሞ አንተ ልትሰራበት የምትፈልገውን ስራ እስከ ጥግ ድረስ የምትሰራበት አይደለ። ግን ለምሳሌ ላፕቶፕን ከፍተህ ወርድ እንኳን እንዴት አድርገህ ኦፕሬት ማድረግ እንደማትችል፣ ቦርድ ውስጥ እንዴት አድርገህ መጠቀም እንደማትችል ካላወቅ አንድ ጽሁፍ ጻፍ ብዬ ቀናት ሊፈጅብህ ይችላል እሱን ኤዲት ለማድረግ። ወሪፍ ካወቅ ግን እያንዳንዱን ወርድ ውስጥ ያሉትን ቱሎች እና ማክሮች እና ሌሎችም ነገሮች ካወቅስ ውዝን ሚኒት ኤዲት አድርገህ ትጨርሳለህ። ዊች ሚንስ በዛ ነገር ሰለጠንክበትና ከሰለጠንክበት ደግሞ የተሻለውን ጽድቅ የተሻለውን መልካም ነገር ትሰራበታለህ ማለት ነው አይደለ? ስለዚህ እነዚህ ልጆች ጭካኔን አርቀው መጣላቸው አባወራ ጨካኝነት ነው ተብሎ የሆነ አካል ነግሯቸው፣ የሆነ ግለሰብ ወይም ማህበረሰብ ነግሯቸው እንደዛ ተብሎ ሲኮነንባቸው እነሱ ለጊዜው አባወራነት ይጠሉት ይመስላሉ። በአባወራነት ውስጥ ያለውን ዲሲፕሊን ግን ያጡታል፣ ጭካኔውን ግን ያጡታል። ያ ጭካኔ ራስን በዲሲፕሊን ወደ መገንባት ሱዛት ጽድቁን እንድትፈጽምበት የሚያደርግ ነበር። ኦኬ ትክክል። አሁን ያንን ጭካኔ ያው ተብለው ነው ግን ትክክልም አይደለም የሚያስተምሩበት መንገድ። አንጉል አምባገነንነት፣ ጨካኝ፣ አጥፊ አድርገው ነው በሚሰብኩትም። ግን አሁን በእኛ ወይም ደግሞ ከ18 ዓመት በታች እና በዛ እድሜ ክልል ላይ ያሉ ቤት ውስጥ ላሉ ወንዶች ላይ ነው አተኩረን እኛ እንትን የምንለው እና ያንን እንዴት በቤት ውስጥ ይገነቡታል? አንድ እና ከማንስ ህይወት እንዴትስ ይማራሉ? እሱን በደንብ ዲስክራይብ አድርገዋል። አሁን ትልቁ ከባዱ ፈተና በተለይ ለወንዶች ለወጣት ወንዶች በቤት ውስጥ እንደዚህ አይነት ሰው ከሌለ አባትም እናትም ተባብረው ይህንን ነባሩን አባወራዊ ስርዓት እና ሚናውን እንደ አምባገነንነትና እንደ ጨካኝነት እንደ ጨቋኝነት የሚያዩት ከሆነ ያ ወንድ ልጅ ይህንን ነገር ሳሟት ደመነፍስ ውስጥ አለና ክሬቭ ቢያደርገው እንኳን ማግኘት አይችልም። ከቤት ውስጥ ይቸገራል። አሁን ለምሳሌ የበፊቱ ትዳር የፈረሰ ከቤት ወጥቻለሁ፣ ወንዱ ልጅ እዛ ነው ያለው፣ 13 ዓመቱ ነው። ይህንን ነገር እዛ በየቀኑ አያው። በሳምንት አንድ ቀን ወይ በ15 አንድ ቀን ስንገናኝ ነው። እሷንም ደግሞ በጣም በተወሰነች ገደብ ነው የምናገኘው። ስለዚህ እንደዚህ አይነት ልጆች በቤት ውስጥ አንደኛ ከእናትና ከአባታቸው ጋር ስለሆነ ያሉት በሰው ስለሆነ ያሉት ራሳቸውን ችለው መኖር ስላልጀመሩ ከሞላ ጎደል እነሱ ጋር ታዘውና የሚሏቸውን ነገር ሰምተው ማደጋቸው ግድ ነው። ካለዛ ተስማምተው መኖር አይችሉም፣ ኢንሃርመኒ መኖር አይችሉም ከቤተሰብ ጋር አይደለ። ነገር ግን በተወሰነ መልኩ እንደዚህ አይነት ፍላጎት ካላቸው
ይሄ ተፈጥሯዊ ጥሪያቸው እረፍት የሚነሳቸው ከሆነ ወደዚህ ነገር ክሬቭ የሚያደርጉ ከሆነ ይህንን ነገር ወደሚያገኙበት ቦታ ላይ ይህን ነገር ወደሚያገኙበት አካባቢ ላይ መዋል። ለምሳሌ አንድ በቤት ውስጥ የሚገጥመኝ ችግር ነው። ላይክ 17፣ 15፣ 16 ያሉ ልጆች ጋር ስንገናኝ አባቴ የስፖርት መስሪያ ዳምፔል አልገዛልህም አለኝ ይላል። ለምን? አይወድም። በጣም መንፈሳዊ ከመሆኑ የተነሳ አይወድም አባትየው። እንግዲህ እኔ አላቅም ልጁ እንዴት እንደሚፈለገው እና ምን ይሻለኛል አለ። አሁን ይሄ እዚህ ውስጥ ገብተህ ቤተሰባችሁ ውስጥ ብጥብጥ አትፈጥርም። ያለ አማራጭ ስፖርት መስሪያ ባይገዛልህ ቤት ውስጥ ክፍል ውስጥ ሆነ ፑሻፕ ስራ ነው ልትል የምትችለው። በተቻለ መጠን ደግሞ ኳስ ከሚጫወቱት ልጆች ጋር አብረህ ትውላለህ። ስለዚህ በዛ እድሜ ላይ ያሉ ልጆች በተለይ ከኩዮቻቸው ጋር ጥሩ መልካም ስብዕና ማለት ይከብዳቸዋል ለመለየት፣ ግን በተቻለ መጠን ጥሩ ጸባይ ያሳያል ከሚሉት ጓደኛቸው ጋር ማሳለፍ። ኳስም እየተጫወቱ ይሁን ወይዘር እግር ኳስ ሊሆን ይችላል፣ ባስኬትቦል ሊሆን ይችላል፣ ወይም ጂም ሜድ ሊሆን ይችላል ከተፈቀደላቸው፣ ወይ እዛው ሰፈር ውስጥ የሰፈር ኳስ ጨዋታ ሊሆን ይችላል። እዛው ከነሱ ጋር ማሳለፍ፣ አብዛኛውን ጊዜ ከነሱ ጋር ማሳለፍ። ከቤት ካለው ሙግት ጋር ወይም አለመስማማት ጋር አለመጋጨት። ምክንያቱም አሁንም ቢሆን በእናትና በአባት ስር ስለሆኑ እናትና አባት እንደዛ ስላደረጉ ግን ልክ ናቸው ማለት አይደለም። ግን ያላቸው አማራጭ እነሱን ከሚመስሉ ልጆች ጋር አብረው ኳስ መጫወት። በተለይ በዛ እድሜ ላይ ገና ይሄ አሁን እኛ ለምናወራው አይነት ሀሳብ ለማንሸራሸር ሩቅ ናቸውና ምንድነው የሚሻላቸው? ከጓደኞቻቸው ጋር አብረው ጊዜ ማሳለፍ ነው። ይሄ እንግዲህ ትንሽ ዋጋም ሊያስከፈላቸው ይችላል። አንዳንድ ጊዜ እዛ ውስጥ ያሉት ጓደኞች የሚያሳልፏቸው ጓደኞች ደግሞ መጥፎ አመል ይኖርባቸዋል። ሌላ ቦታ መሄድ ይፈልጋሉ። ገብቷል። ጂም እንሂድ ሲባል አይ አረቄ ቤት ካለ ሊሏቸው ይችላሉ። ወይ ዛሬ ጫት ለምን አንቀምስም ሊሏቸው ይችላሉ። ወይ ሲጋራ ለምን አንሞክርም ሊሏቸው ይችላሉ። ያው በተቻለ መጠን ይህን ነገር መጠንቀቅ ነው። ከሞላ ጎደል ግን እነሱን የሚመስል ይህን አይነት ፍላጎት ካላቸው ወንዶች ጋር መገናኘት፣ ከወንዶች ጋር አብሮ ማሳለፉ የበለጠ ይጠቅማቸዋል። ከዚያ ያለፈ እንግዲህ እንደዚህ አይነት ሶሻል ሚዲያዎችን እንደኛ አይነቶችን ሶሻል ሚዲያዎች መከታተል የምር ያንን እነሱ የሚፈልጉትን ነገር በአካሉም በአይኑም በድምፁም በጽሁፉም በንግግሩም በትንፋሹም የሚያስተላልፍ ኮንቬይ ያደርጋል። በተለይ ደግሞ ምቾታቸውን የሚነሳ ገብቶሃል? ምቾታቸውን የሚነሳ ስሜታቸው እንዳይጎዳ ለስለስ አድርጎ እነሱ በሚወዱት በኩል አቅርቤ የሚለውን ሰው መራቅ። እሱ ከሞላ ጎደል ያቺ ምቾታቸውን የሚጠብቅላቸው ነገር ግን ትክክለኛውን እውነተኛውን ነገር የማይነግራቸው ስለሚሆን። እሺ እኔ ያው ከቤተሰቦቻቸው ብቻም ሳይሆን ከውጭ ነው የሚማሩት እና በትምህርት ጉዳይስ ከድሮ በነበረው ስርዓት የትምህርት ስርዓት ጋር ስታየው የአሁኑን እንትን ምን ያህል ተረብሿል? ወይም ደግሞ ካርል ማርክሳዊ የሶሻሊስቱ ተጽዕኖ ማለት ነው ምን ያህል አለበት እና እንዴት ቀየሩት? አሁንስ ወዴት እየሄደ ነው ብለህ ታስባለህ? የትምህርት ስርዓት ዋናው ዓላማ ልጆችን ማስተማር አይደለም፣ ልጆችን አእምሯቸውን ማሳደግ አይደለም፣ ልጆችን የተዋጣላቸው ባሪያ ማድረግ ነው። ያንን ለማድረግ ደግሞ የመጀመሪያው ዓላማ አሁን እንደምናየው ልጆችን በተቻለ መጠን ከእናት እና ከአባት ስር ማራቅ ነው። ከሰኞ እስከ ዓርብ ከጠዋት እስከ 10 ሰዓት እና እስከ 11 ሰዓት ይቆያሉ። አንዳንዶቹ ጥናትን ብለው ያመሻሉ። ከዛ ደግሞ ቅዳሜና እሑድም ደግሞ የሆነ ተጨማሪ ስልጠና አላቸው። ከዛ ደግሞ ክረምትም ሲመጣ ክረምት ይግቡ ይባላል። ስለዚህ ከአባትና ከእናቶቻቸው በተለይም ደግሞ ስርዓትን፣ ስነ ስርዓትን፣ ህግን ከሚያስተምራቸው አባታቸው እንዲርቁ ይፈልጋል እነዛ ልጆች። ስለዚህ የሰው ሁሉ ልጅ ትምህርት ቤት ገብቶ አንተ ልጅን ብቻውን ስታስቀረው ትችለዋለህ ወይ ፈተናው? ገብቶሃል? አንተ እሺ ብትል ሚስትህ እሺ ትላለች ወይ? አንተና ሚስትህ እሺ ቢሉ ጎረቤት እሺ ይላሉ፣ መንግስት ዝም ይላሉ። ያፍተሩ ድሮ ሀገር የቀናው እኮ ይሄ ዘመናዊ ስርዓት ሲመጣ በግማሽ ቀን ትምህርት ነው። አሁን የግማሽ ቀን ትምህርት ለምን አይሆንም? ለምን እስከ 11 ሰዓት የሆነው ትምህርቱ? እውነት ያን ያክል አንገብጋቢ? ምን ሊቀይሩ አፍተሩ ደግሞ ምንስ ሊያመጡ እነዛ ልጆች? ይኸው ተምረው እየወጡ እያየን ነው አይደለ? ትልቅ ደረጃ ስለደረሱ ስላልደረሱ ሳይሆን በዛ በሰሩት ማስተሬት እና ዶክትሬት ምን እየሰሩ ነው አሁን ልጆቻችን? ስለዚህ ትልቁ ጉድለት የፈጠረብን የአስኳላው ትምህርት እንደ ልብ ተስፋፋ፣ ተዳረሰ፣ ልጆቻችን ጋር ደረሰ ብንልም እንኳን ከፍተኛ የሰብዕና ኪሳራ አድርሶብናል የትምህርት ስርዓታችን። ከፍተኛ የሰብዕና ኪሳራ። ያ ከፍተኛ የሰብዕና ኪሳራ ደግሞ የደረሰው ልጆች ከወላጆቻቸው ስር በመራቃቸው፣ በተለይም ደግሞ ስነ ስርዓትና ጠንካራን ሰብዕና በተግሳጽና በቁንጥጫ ሊያስተምራቸው ከሚችለው አባት በመራቃቸው ነው። ይህንን እንግዲህ
ነባሩን ስርዓት መገልበጥ የፈለገው ማርክሳዊ አይዲዮሎጂ ከዚህ በፊትም በተደጋጋሚ ጽፌበታለሁ። ወደፊት እንግዲህ አንድ ራሱን የቻለ ደግሞ ቪዲዮ እንሰራበታለን። እንደዚህ በጥያቄና ምልልስ አድርገን ግራምሻዊ ስትራቴጂ ነው፣ አንቶኒ ግራምሺ የሰራው ስትራቴጂ ነው። ነባሩን ስርዓት ትውልዱን ጠንካራ አድርጎ በአንድነት ገምዶና አስሮ የገነባው ነባሩን ስርዓት ለመበተን እነዚህን ኢንስቲትዩሽኖች ውስጥ ገብተን ነው ማፍረስ ያለብን ነው። ስለዚህ በሃይማኖት ተቋማትም በትምህርት ስርዓት ውስጥ የገባው ነገር ያ ነው። ለትውልዱ ምንም አይነት ፋይዳ የለው። ምንም ላይክ ያሸማቅቀኛል ሳስበው አንዳንዱ የትምህርት ሚኒስቴር ተደርጎ የሚሾሙ ሚኒስቴሮች ምን ሊሰሩ ነው ትላለህ እና ምን እየተፈጸመ ነው? አሁን ባለፉት 5 ዓመታት 12 ያክል ትምህርት ላይ ያገኘነውን ውጤት ማስተዋል ትችላለህ አይደለ? ከዛም ደግሞ ባለፉት 5 ዓመታት ደግሞ ተመርቀው ዲግሪና ማስተርስ ሲወጡት ታያለህ። ምን እየተደረገ ነው? እነዛ ሰዎች አውትፑቱን አይተው አይገመግሙም እንዴ ትላለህ። እና ከጊዜ ወደ ጊዜ እየሾቀ ነው የመጣው። የተማረ የምትለው ሰው ወዳደር እየሆነ እንጂ የሚወጣው በጠንካራ ስብዕና ተገንብቶ ሀገር ስለመገንባት ትውልድ ስለመገንባት አያስብም። ስለዚህ ይሄ ከዛ ጊዜ ጀምሮ የመጣ ነው። ቶታሊ ትውልድ መቀየር ብንፈልግ ይሄ ቶታሊ መቀየር ያለበት ስርዓት ነው። ግን እስካለን ድረስ በዚህ ውስጥ ማለፍ ስላለባቸው ያልፋሉ ልጆቻችን። በነገራችን ላይ ግን ልጆቻችንን ይሄ ነገር ብቸኛ አማራጭ ነው ብለን ልናስጨንቃቸው አይገባም። ላይክ ቶታሊ ከውስጥ ተስፋ ያስቆርጣቸዋል። ማለት ይሄ አሁን የምናየው የትምህርት ስርዓት ብቸኛው አማራጭ ነው ብሎ ልጆችን ማስተማር ልጆችን በቃ ራሳቸው ላይ ሱሳይድ እንዲፈጽሙ ማስተማር ነው፣ ሌላ አይደለም። ከዛ ይልቅ ጠንካራ ስብዕና እንዲገነቡ አት ኤኒ ኮስት በእነሱ ላይ መድከም የተሻለ ነው። እሺ ሄኒ ትክክል ነህ። ያው እንደምናየው ከድሮ እንትኑ ራሱ የቆሎ ትምህርት ቤትን ስናይ አንደኛ ወንድ ልጃችን ወይም ደግሞ ወንዱ ነው የሚማረው። ያው ቤት ሴቷ ቤት ነው ከእናቷ ጋር እንትን የምትለው ታሳልፈው። ወንዱ ውጭ ይሄዳል፣ ከአባቱ ጋር ያርሳል። መማርም ካለበት የቆሎ ትምህርቱን ሄዶ ብቻውን ልጅ እያለ ማለት ነው ባዶ እግሩን ቆሎ ጠቅሞ ምግብ ይዞ ይጋፈጣል። ርቀት ሄዶ ማለት ያ አንደኛ ልቡን ይሰራዋል አይደል? ሁለተኛ ነገር ደግሞ መራር ወይም ደግሞ ጨካኝ ያደርገዋል፣ ደፋር ያደርገዋል ለማለት ነው። በአሁኑ ግን የህይወት ጎዳና ላይ ስናይ ዘመናዊ ትምህርቶች አሉ። እነሱ ይህን ነገር እንዴት አጡት? ወይም እንዴት ያንን መገንባት ይችሉ ነበረ? ያንን ደፋርነት፣ ያን የወንድ ቁና፣ ያንን አውድ እንዴት ማምጣት ይችላሉ? አሁን በፊት የነበረው ስርዓት እንዳልከው በፊት የነበረው የትምህርት ስርዓት ያው በፊት የነበረችው ትምህርት ሚኒስቴር ብቸኛዋ ቤተክርስቲያን ነበረች እና በወቅቱ የነበረው የትምህርት ስርዓት እንደዛ ነው። ልጁ ለትምህርት ይሄዳል። የማንም ልጅ ቢሆን በተመሳሳይ መልኩ እንዳልከው ከቤተሰብ ተለይቶ ርቆ ይማራል። የተወሰነውን ነገር እዛ አካባቢው ላይ ቢማር ከዛ ያለፈውን አድቫንስ የሆነውን ትምህርት ግን በብዙ ኪሎ ሜትሮች ርቆ ይማራል። ወይም እዛው አካባቢ ጎጆ ቀንሶ ተቀምጦ ይማራል። እነዛ ነገሮች በጣም ጠንካራ እንዲሆን ያግዙት ነበር። ያ ብቻ ግን አልነበረም። ያው የማህበረሰቡን ጭምር አስተዋጽኦ አለበት እዛ ላይ ለመድረስ። አሁን ላይ ዘመናዊ ትምህርት ጋር ስትመጣ ደግሞ ዘመናዊ ኑሮ ነው ያለው። ከተማ ላይ ነው ተሰብስበህ የምትኖረው። ቢበዛ በእግር መሄድ ነው። በተወሰነ የድሃው የህብረተሰብ ክፍል ላይ ደግሞ ጾሙን ሊውል ይችላል፣ ወዶ ሳይሆን ተገዶ የሚበላው ነገር ከማጣት የተነሳ ማለት ነው። በተረፈ ግን ከተማ ላይ ያለው ማህበረሰብ ጋር ስትመጣ ከተማ ላይ ያለው ማህበረሰብ ልጁን ትምህርት ቤት ልኮ የሚያስተምረው ልጁ ወደደም ጠላም የቀረበለት የመማሪያ መንገድ ሶፍት የሚያደርገው ነው፣ ለስላሳ የሚያደርገው ነው። ውጣ ውረድ ውስጥ አይገባም። ከጥቂት ዓመታት በፊት እንኳን ወይም ደግሞ ክፍለ ሀገር ላይ እንደምናየው አንዳንድ ቦታዎች ላይ ብዙ ኪሎ ሜትሮች ላይ በእግሩ ሄዶ አይማርም። ከተማ ላይ ያለው ልጅ ታዲያ ቅርብ ትምህርት ቤት በታክሲ ወይ በአውቶቡስ ወይ በቤት መኪና ሄዶ ነው የሚማረው። እነዚህ ነገሮች ተማሪውን በስብዕና ከመገንባት አንጻር የሚጎዱት ነገር አለ። ፊዚካሊ የሚጎዱት ነገር አለ። አዎ የሚጎዱት ነገር አለ። ባይሆን እነዚህ ነገሮች በምን እናመጣለን? በተለያየ መንገዶች ልናመጣ እንችላለን። እነዚህ ነገሮች ለምሳሌ ልጆቹን አብሮ የሚያሳልፉባቸው ፊዚካሊ ቻሌንጂንግ የሆኑ ነገሮች በመፍጠር ለምሳሌ የ20ኛው ክፍለ ዘመን መጀመሪያ አካባቢ እንግሊዝ ሀገር ውስጥ የተጀመረ ስካውት ፕሮግራም ነበረ። ስካውት ፕሮግራም ውጭ ሄደው ጫካ ያድራሉ። ዴፊኒትሊ ይሄን አይነት ነገር ይሄ አይሁን ኤክስፒሪየንስ እኔም ነበረኝ። ድሬዳዋ ብስራተ ገብርኤል የሚባል ትምህርት ቤት ነበር የተማርኩት። እዛ የተማርን አንድ ፈረንጅ ነበረ ካልተሳሳትኩ ብራዘር ሮጀር የሚባል ፈረንጅ ነበረ። የሁለተኛው ዓለም ጦርነት ቬተራን ነው። መጥቶ እዛ ሊያስተምር መጥቷል። እንግዲህ ያው በካቶሊክ ሚሽን ማለት ነው። መጥቶ ያስተምራል። ቅዳሜና እሑድ ይዞን ይሄዳል። አድራ አናውቅም፣ ግን ሄደን ውለን እንመጣለን። ከድሬዳዋ አካባቢ አጎራባች ያሉ ቦታዎች ላይ ማለት በእግራችን ሄደን እዛ አብስለን ምናምን። ይሄ እንግዲህ አስብ እንግዲህ ስነግርህ በ13 በ12 በ12 እና በ13 እድሜ ላይ ነው ምልክ ይሄን እንግዲህ ስነግርህ። ስለዚህ አሁን ይሄ ስራ መሰራቱ ለልጆች በጣም ጥሩ ነበር። አሁን ሰመር ካምፕ
ለምሳሌ አንድ ጥሩ አስተማሪ እንደመነሻ፣ ሰመር ካምፕ ግን ስታስበው አሁን የቢዝነስ ስራ ነው። ዛሬ እንደውም ከአንዷ ጋር እንደዚህ እያወራን ነበር፣ ለምን ሰመር ካምፕ አንሰራ ምናምን በሚል ማለት አላማውን ሰው አልተረዳውም። አላማውን እንሰራዋለን የሚሉት ሰዎች ለቢዝነስ ይሰሩታል። ቤተሰብ ደግሞ ልጆችን የሚጥልበት ስለቸገረው የሚጥልበት ያደርጓል። ቢታሰብበት ግን በደንብ ቻሌንጂንግ የሆኑ ነገሮች ተፈልገው ልጆቹ የሚፈትናቸው በፊዚካል በአካል የሚፈትናቸው በአእምሮ የሚፈትናቸው የተለያዩ ሙያ የሚያስተምራቸው ነገሮች ተፈልገው መግባት አለበት። ይህንን የምንለው ለወንዶች ነው፣ ስፔሲፊካሊ ለወንዶች ነው። ለወንዶች ነው ያ ፈተና የሚያስፈልገው። ወንዶቹ ናቸው እዛ ቆሎ ትምህርት ቤት እንዳልነው ከቦታ ቦታ ተንከራተው በመከራ አልፎ በብርድ ውጪ በጨለማ አድረው ከአራዊት ጋር ተናጥቀው ትምህርት ተምረው አተረፉ የምንለው ወንዶች ነው። ሴቶቹን እዚህ ውስጥ በማስገባት አያተርፉም፣ ይጎዳሉ እንጂ ሴቶች በዚህ አይነት መንገድ ወደ ኤክሰለንስ አይመጡም። ለሴቶች ይሄ ጉዳታቸው ነው። ሴቶች መጠበቅ ነው ያለባቸው በቤታቸው ማለት ነው። ላይክ አሁን ላይ ያለው ማህበረሰብ ከዚህ በጣም እየራቀ ስለመጣ እኩልነት እየተጣሰ ነው የሚመስለው። አሁን ለምሳሌ የእንግሊዝ ሀገር ይህንን አይነት ሜቶዶሎጂ ተጠቅመዋል፣ ስካውቲንጉን ማለት ነው። ስካውቲንግ ተጠቅመው አሁን ግን ስካውቲንጉ ላይክ ሃይጃክ ተደርጓል። ትውልድ አትሰራበትም። የእኩልነት መፎካከሪያ የሆነ በቃ ስካውት ትላለህ፣ ዩኒፎርም ታሰፋለህ፣ በአውቶቢስ ከቦታ ቦታ ትሄዳለህ፣ ፎቶ ትነሳለህ፣ አይስክሬም ምናምን ትልሳለህ፣ ከዛ ትመለሳለህ። ውጭም ራሱ እንደዛ ነው እየሆነ ያለው አሁን ላይ ማለት ነው እንጂ ጀግና ወንዶች የሚታነጹበት ቦታ አይደለም አሁን ላይ መስራቹ ከመሰረተለት ዓላማ ማለት ነው ተለይቶ ማለት ነው። ስለዚህ አሁን ላይ ያለው ትምህርት ቤት በተለይ ስለዚህ ስለ ወንዶች ልጆቻቸው ግድ የሚላቸው በተለይም ደግሞ ነባር ሴቶችን መመለስ አለብን ብለው የሚያስቡ ትምህርት ቤቶች ይህንን ያስቡ። ወንዶቻቸው ከሴቶቻቸው ጋር እኩል ተምረው ወደ ወንድነት ኤክሰለንስ አይደርሱም። ለብቻ መሰልጠን አለባቸው። ያ የሚሰለጥኑት ደግሞ አንተ ቀድመህ እንዳልከው የቆሎ ትምህርት እንኳን ባይኖር እሱን የሚተካ ህይወታቸውን ወንድነታቸውን የሚሞግታቸው ቻሌንጅ የሚያደርጋቸው ልምምድ ቀርቦላቸው በዛ ውስጥ እንዲያልፉ ማድረግ፣ በዛ ውስጥ ወድቀው ተነስተው በጠባሳ ማለፍ አለባቸው። ያ ሲሆን ጀግና ወንዶች ይሆናሉ። ስብዕናቸውም ጠንካራ ይሆናል። ላይክ አይደፈርም። ማንም የሚደፍረው ስብዕና አይደለም፣ ይመሰከርለታል፣ ከሩቅም የሚታይ ነው። ስለዚህ በዛ መልክ ሀገራቸው መገንባት ይችላሉ እነዛ ልጆች። ያው ትክክል። በዚህ በተጨማሪ ያው እንደ ቻሌንጅ መሆን ሊችልም ወይም ደግሞ ልክ እንደ ቻሌንጅ ቤተሰብ ሊያደርገው የሚችልበት መንገድ አንደኛው ምንድን ነው ብዬ አስባለሁ፣ አካባቢው ላይ አለማስተማር። በቃ አርቀህ የሆነ ቦታ ትከተዋለህ፣ ይሄዳል፣ ጠዋት ይጋባል ይላል። ለምን? አንደኛ ይሄ ጽናት አለ። ጠዋት ሄዶ መመለሱ ማታ ደክሞት ያንን ይዞ ይመስለዋል እንጂ ቤተሰብ እቴ ልጅን ይደክምብኛል ይላል፣ ግን የሚሰራውን አያውቀው። ያንን ሲያደርገው አንደኛ ተስፋ ለመቁረጥን ይለምዳል። ከልጅነቱ ሄዶ ያ ሁሉ ጉዞ ተጉዞ ማለት ነው። ግን ይህንን ስትል አሁን እንደዚህ አልክ አንተ። ይህንን እኮ አንተ ታምንበታለህ፣ ሚስትህ ልታምንበት ይገባል። ማህበራዊ ጫና አለ። ያንን ማህበራዊ ጫና አንተ ብትቋቋም ለሚስት በጣም ፈታኝ ነው። ስለዚህ ኦን በሃፍ ኦፍ ራሱ በሷ ቦታ ራሱ ሆነ ልትሞግትላት ልትከራከርላት ይገባል። ሌሎች ሰዎች ሲሞግቷት እሷ ይሄንን ልታምንበት ይገባል። ሁለታችሁ በመጀመሪያ ደረጃ ወንዱ ሊያምንበት ይገባል። ከዛ በኋላ ሚስቱ ደግሞ እንድታምንበት ይገባል። ለምን? ለሁለት ነው የሚያሳድጉት። አልተስማማኝም ብላል ትዳሩ ሊፈርስ ይችላል። ዛሬ ላይ እንዳልከው ልጆች ሩቅ ትምህርት ቤት ከመሄድ ይልቅ ቅርብ ትምህርት ቤት ተደርጎላቸው፣ ቅርብ ትምህርት ቤት መሆኑ ብቻ አይደለም፣ ከቤት ሰርቪስ ድረስ ራሱ ቦርሳቸውን ወይ የቤት ሰራተኛ ወይ እናት ወይ አባት ተሸክሞላቸው ሲሄድ ታያለህ። ምን ያክል ስንፍና እያስተማሯቸው እንደሆነ የምትረዳው ይሄንን ነገር። ግን አንተ እንዳልከው ራቅ አድርገህ በእግርህ ሂድ ስትለው የሚመጣውን ቻሌንጅ ለመጋፈጥ ዝግጁ መሆን አለበት። ሚስትንም ደግሞ ጥቅሙን ነገር ከነገ ወዲያ የምታገባት ሚስትን ጥቅሙን ነግራት ይሄንን አምናበት መምጣት አለባት። ካለዛ አልጫ ሰነፍ ልፍስፍስ ጎስቋላ ትውልድ ነው የምናሳድገው ብለህ ልትነግራት ይገባል፣ ልታምንበት ይገባል እንጂ እንትኑ ተጽዕኖ በጣም ከፍተኛ ነው። ከፍተኛ ነው። በተለይ አንተ ውጭ ሆነ ቤት ውስጥ በሚቆይ ጊዜ እሱም እንትን ይላል እና በተለይ አሁን በእኛ ማህበረሰብ ወይም ደግሞ በእኛ ባባወራው ማለት ነው በሚሰጠው ልጆቻችንን ጫካ ወስዶ ዛፍ ማስወጣት ይሆናል፣ ማላፋት፣ ትግልፊያ እንለው ማለት ነው። ትግልና ልፊያ እነሱ አሁን ፕላስ የሚሰሩት ጭንቅላታቸው ላይ በደንብ ወንድነት የሚለውን ነገር ይሰራባቸዋል። ስትሪክትሊ ነው የሚያስቡት። ጫካ ሆነው ሰርቫይቫል ሲሪየስ ውስጥ ይገባሉ። ሰርቫይቫል ሞድ ግጅ ይመጣ ብለው ይፈራሉ። አንተ ከፊት ሆነ ስመራቸው አንደኛ አንተ እንደ መሪ እንደ አባትህ አንተን እንደ አርአያ ያደርጉሃል። ተከታይ እንደሆኑ አንተን ያዩሃል። ሌላው
ወደ አሁን ወደ ልጆቻችን እና ወደ መፍትሄው ስንመጣ መጀመሪያ አባታቸውን አይደለ የሚያዩት፣ አባትየው ነው አርአያ መሆንም ያለበት እና አባወራነት በትክክል ምንድን ነው? ወይም ደግሞ አንድ ወንድ ወይም አባት ባልም ሊሆን ይችላል ከምስኪንነት ወደ አባወራነት ሲሸጋገር ከማህበረሰቡ ጋር ያለው ግንኙነት እንዴት? አባወራነትን ከጋብቻ ጋር አናያይዘው። በነገራችን ላይ ማይክ እየሰራ ነው፣ ግን አልጠፋም። ድምፅ እንዳይጠፋ ብዬ አባወራነትን ከጋብቻ ጋር አናገናኘው፣ ከልጆች መውለድ ጋርም አናገናኘው። እኛ በእኛ አውድ በአባወራ ኮንቴክስት አባወራነት ኤክሰለንስ ነው፣ አንድ ኤክሰለንስ ነው። ኤክሰለንስ እዚህ ጋር ብቻ የሚያክል ኤክሰለንስ ሳይሆን ኢትስ ፕሮሰስ። ኤክሰለንስ ነው ስንል ዴስቲኔሽን አይደለም። ፐርፌክሽን ኢዝ ዴስቲኔሽን አይደለ? አንድ ነገር ፐርፌክት ነው ካልን ከሱ በኋላ የሚመጣ ነገር የለውም። በቃ አንድ ዴስቲኔሽን ነው፣ መጨረሻ ነው፣ መደምደሚያ ነው። ኤክሰለንስ ግን ስንለው ምንም አይነት ዴስቲኔሽን የለውም። ኢትስ ፕሮሰስ። 7 ላይም አንድ ኤክሰለንስ ነው፣ 8 ላይም አንድ ኤክሰለንስ ነው፣ 8.5 ላይም አንድ ኤክሰለንስ ነው፣ 8.5 6 ላይም አንድ ኤክሰለንስ ነው። ስለዚህ ወደ 10 ወደ ፐርፌክቱ 10 ያለ ጉዞ ነው። ስለዚህ አባወራ እንደ ኤክሰለንስ ነው። የምን አይነት ኤክሰለንስ ነው? የአንድ ወንድ ልጅ ኤክሰለንስ። በምንድን ነው ኤክሴል የሚያደርገው? በምንድን ነው ልህቀት ላይ የሚደርሰው? በተሰጠው ወንድነት መክሊቱ፣ ዋሬቨር ኢት ኢዝ፣ ድፍረት፣ ጥንካሬ፣ ኃይለኝነት፣ ቁጣ፣ ተግሳጽ፣ ሬዚሊያንስ፣ ትጋት፣ ጽናት። በእነዚህ ነገሮች ላይ እነዚህ እሱ ውስጥ ያሉ ናቸው። እነዚህን ማሳደግ ነው። በየቀኑ በሚገጥሙ ቻሌንጆች እየተመረኮዘ በእነሱ ላይ እየተፈነጠረ እነሱ ቻሌንጅ ናቸው ብሎ በመነፋረቅ በማላዛን ሳይሆን በእነሱ ላይ በመረማመድ ያ የተሰጠውን ነገር ማሳደግ ነው። ምን ለማድረግ ነው የሚያሳድገው? ጽድቅ ሊሰራበት ነው። ጽድቁን ሊሰራበት ነው። የአባቱን ጽድቅ ሊሰራበት ነው። አባቱ አድርግ ያለውን እውነት የሆነው ልክ የሆነውን ተገቢ የሆነው መልካም የሆነውን ነገር ሊያደርግበት ነው የሚያሳድገው። ስለዚህ ይሄ ነው አባወራነቱ። ልጆቻችን ታዲያ እኛ ለልጆቻችን ብለን አይደለም ይህንን ነገር የምንለው። በእርግጥ ነው በሁለተኛ በሶስተኛ ደረጃ ብታስቀምጠው ማለት በዋናነት ግን ለልጆቻችን ብለን አይደለም፣ ለራሳችን ብለን ላንወልድም እንችላለና እርግጠኛ አይደለም። ወልደንም ሊወሰዱ ይችላሉ፣ እርግጠኛ አይደለም። ገብቷላ? ይሄ በጣም ብዙ እርግጠኛ ባልሆንበት ዓለም ላይ እርግጠኛ ያልሆንበትን ነገር ይዘን ለዚህ ነው የምኖረው ለዛ ነው የምኖረው አለን። ቢያንስ ግን እኛ አለንና ዛሬ ትልቁ ነገር በአባወራነት ውስጥ ትልቁ ነገር አንተ በኤክሰለንስ ማደግ ነው፣ በተሰጠህ ጸጋ ማደግ ነው። ጡንቻ አንዱ ጸጋ ነው። ጡንቻ ማደግ አለበት፣ መጠንከር አለበት። ቦርጫ መሆን የለብህም፣ እንቅልፋ መሆን የለብህም፣ ሰበበኛ መሆን የለብህም፣ ሰነፍ መሆን የለብህም። እነዚህን ነገሮች እያጠፋቸው አንተ እየሰለጠንክ በሄድክ ቁጥር በሰውነት ላይ የታዘዝከውን መልካም የሆነውን ነገር ለመስራት ዝግጁ ትሆናለህ፣ ስልጡን ትሆናለህ ማለት ነው። ስለዚህ አንተ ይህንን ነገር ባደረግክ ቁጥር ልጆች አንተ ነው ያሉ። ቅድም እንዳልከው አንተ ነው አይደለም የሚያዩት። መንገር አያስፈልግም። በቃ በጣም ጥቂት ይሆናል ንግግርህ ከልጆች ጋር ወይም ከልጅ ጋር፣ በተለይ ከወንድ ልጅ ጋር ታየዋለህ ወደፊት ስታድግ። አሁን ወንድ ልጅን ታውቀዋለህ ነብዩን ከእሱ ጋር አብረን ስናሳልፍ ጥቂት ነው። በተለይ ስራ የምንሰራ ከሆነ በቃ ጥቂት ነው የምታወራው። ጥያቄ ይጠይቃል፣ ናዊትን ጥያቄ ሊጠይቅ ይችላል። በተረፈ ግን አንተ የምታደርገውን ነገር አይጠይቅም። ቀጥታ ማድረግ ነው። ምክንያቱም በአንተ በሱ አይን አንተ ልክ ነህ፣ የተሻልክ ነህ ከሱ አይደል? ስለዚህ አንተ ግን ለልጅ ብለህ አይደለም ያንን ነገር የምታደርገው፣ ጀስት ለራስህ ብለህ ነው። ማድረግ ስላለብን የተፈጠርክለት የመጣበት ዓላማ ያ ስለሆነ ነው። አንተን ስታደርግ አንተን የሚያዩ አሉ የሆነ ቦታ የሆነ ጊዜ ላይ። እነዛ ደግሞ ልጆች ሊሆን ይችላሉ። እነዛ ደግሞ እንዳንተ አይነት ታናሽ ወንድም ሊሆን ይችላል፣ ወይም ደግሞ ሌሎች ሊሆን ይችላሉ። ስለዚህ አባወራነት ትልቁ ነገር ወንድሞቻችን እንዲረዱት የምንፈልገው ነገር ምንድነው? አባታችን በሰጠን ጸጋ በየትኛውም ሰውነታችሁን ስታዩት፣ ተፈጥሯዊ ባህሪያችሁን ስታውቁ፣ ስትመረምሩት በነዛ መሰልጠን ነው። በነዛ ላይ ኤክሰለንስ ላይ መድረስ ነው። ዋንስ ኤክሰለንስ ላይ እየደረስን እያደግንበት በሄድን ቁጥር የሚያልቅ ነገር አይደለም፣ እስከ ሞት ድረስ የሚሰራበት ስራ ነው። በዛ ኤክሰለንስ እያደግን ጽድቁን መፈጸም ነው። መልካም የሆነውን ነገር፣ ልክ የሆነውን፣ ተገቢ የሆነውን፣ ውብ የሆነውን ነገር መፈጸም ማለት ነው። በቃ አፍተር ኦል ይሄ ነው ስራችን እዚህ ምድር ላይ እስካለን ድረስ ጨው ሆኖ ማለፍ ነው። በተለይ አሁን ተፈጥሯዊ ነገር ማበልጸግ ያ ወንድነቱ ማለት በትክክል በሚለው እንሂድና አንድ ወንድ ከምስኪንነት ወይም ከአባወራ ለመሸጋገር በየቀኑ ራሱ ላይ ምን ሊያደርግ ይገባዋል ብለህ ታስባለህ? ከምስኪንነት ትንንሽ ዲሲሽኖችን መስራት ነው። ትንንሽ ውሳኔዎችን መወሰን ነው በየቀኑ። ትልቅ ስራ ለመስራት አለመሞከር። ሄኖክ የሚባል ሰውዬ ወይም አቤን የሚባለው ልጅ ትልቅ ስራ፣ ትልቅ ውሳኔ፣ ትልቅ በጣም የሚያስደንቅ ነገር ሰራ ሲባል ተደንቀን እንደሱ አይነት ስራ ለመስራት አለመቸኮል። ያ ሰው እዛ አይነት ውሳኔ ላይ ከመድረሱ በፊት ትላንትና ማንም ያላየለት፣ ማንም ያላጨበጨበለት፣ ማንም ያላደነቀለት፣ ማንም ፓፓፓ ያላለው ትንንሽ ውሳኔዎች ሰርቷል። ትንንሽ ጭካኔዎች ጨክኗል።
ገብቶሃል? እነዛን ብዙ ጊዜ የምንሸወረው ነገር እነዛን ትንንሽ ነገሮች አናረጋቸው። እኔት ግን ሌሎች ትልቅ ነገር ሲያደርጉ ያ ትልቅ ነገራቸው በሰዎች ዘንድ ቫሊዴሽን፣ ታይታና ጭብጨባ፣ ይሁንታ ሲያስገኝላቸው እሱን ነገር እንናፍቀዋለን። እውነቱን ለመናገር ግን አናረገው፣ መቼም አናረገው። ምክንያቱም እሱ ጋር ለማድረግ ከዛ በፊት ስቴፒንግ ስቶኖች ነበሩ። ዞ ስቴፒንግ ስቶንስ ደግሞ በትንንሽ ፈተናዎች ላይ የምንወስዳቸው ቆራጥ ውሳኔዎች ናቸው። እነዛን ቆራጥ ውሳኔዎች ምን ኮንትሪቢዩት ሊያደርግ ይችላል? ምንም አያገናኝም። ዝም ብለህ ነው የምታካብደው። ሲልክ የነበረው ሰውዬ የዛሬ 10 ዓመት ወይ የዛሬ 15 ዓመት ሲለኝ የነበረው ሰውዬ ዛሬ እኔና እሱ አንገናኝም። በእርግጥ እሱ ሀብታም ሊሆን ይችላል፣ ግን እኔና እሱ አንገናኝም በብዙ ነገሮች። አሁን ባልኩ በስብዕና ደረጃ ማለት ነው። ትውልዳችን ያጣው ይህንን የሚያሳየው ሰው ነው። ድንገት አንድ ቀን የሆነ ሰውዬ ሀብታም ሆኖ ታየዋለህ። ከዛ ሌላውም ሰውዬ የሆነ ቀን ድንገት አንድ ቀን ሀብታም መሆን ነው የሚያስበው። ከዛ በፊት ያሉትን ስቴፒንግ ስቶንስ መረማመድ አይፈልግም። ስለዚህ ትንንሽ ውሳኔዎችን መወሰን ቀላል የሚመስሉ ነገር ግን እኛን ዳውት ጥርጣሬ ውስጥ የሚከቱን ትንንሽ ነገሮች ምን ጥቅም አለው የምንላቸው ትንንሽ ነገሮች። ለምሳሌ ልንገርህ፣ ኮንሲስተንትሊ የምንሰራቸው ነገሮች። ለምሳሌ በጣም ቀላል ምሳሌ ስለሆነ ማለት ነው። ጠዋት ስፖርት መስራት ብዙ ሰው ሊንቆ ይችላል። ጠዋት መጽሐፍ ማንበብ ብዙ ሰው ሊንቆ ይችላል። ወይም ደግሞ ጠዋት መነሳትን ራሱ ብዙ ሰው ሊንቆ ይችላል። ወይም ደግሞ ጠዋት ተነስቶ ማመስገንን ራሱ ብዙ ሰው ሊንቆ ይችላል። ግን እነዚህን ትንንሽ ድሎች በራስ ላይ ማድረግ መጨከንና መለማመድ ካልቻል እንዴት አድርግ ነው ትልልቁን ውሳኔ ላይ ልትደርስ የምትችለው? ስለዚህ ያ ልጅ ከምስኪንነት ወጥቶ ወደ አባወራነቱ ኤክሰለንስ ለማደግ ከፈለገ ትንንሽ ቫሊዴሽን የሚያሰጡትን ነገሮች መተው። የሚለብሰው ለማን ነው? የሚጠጣው ለማን ነው? ስፖርት የሚሰራው ለማን ነው? ለሰው ነው አይደለም፣ ለራስ ነው አይደል? በቃ ለራስ ስትል ማድረግ፣ ከነዛ ነገሮች መቅረት። ገብቷል? በትንንሽ ነገሮች ሰዎች እንዲወዱልህ እንዲያደንቁልህ ብለህ ከማድረግ መቀነስ፣ መከልከል፣ ራስክን ማለት ነው። ራስክን መከልከል። እነዚህ ነገሮች በልምምድ ታደርጋቸዋለህ። በተረፈ ግን ላይክ የአባወራ ስልጠናውን ስንሰለጥን ጥሩ ነገር፣ ስልጠናውን ከሰለጠንን በኋላ እነዚህ ከኛ ጋር ያሉት አንተንም ጨምሮ ሌሎችም ወንድሞችን ያለው የአባወራ ኮሚኒቲ በጣም ያግዛል። ገብቶሃል? እነዚያ ትንንሽ ስቴፒንግ ስቶኖች ላይ ላይክ የሚደግፍን እጅ እንደማግኘት፣ ትከሻ እንደማግኘት ነው ከነዛ ልጆች ጋር የምታሳልፈው። ስንሰበሰብ አይተዋል። ብሩታል ይመስላል። አንድ ሰው ድንገት አንድ ቀን ሲመጣ ሊደነግጥ ይችላል፣ ልንደባደብ ሊመስል ይችላል። አንዳንድ ጊዜ ለዛ ሰው የመጀመሪያ ሰው ግን ወንድ ልጅ የሚሰራው እንደዛ ነው። ወንድ ልጅ እየተባበለ ሹሹሹ እያለ ትሰበራለህ፣ ትጎዳለህ እየተባለ አያድግም። ስለዚህ እንደዚህ አይነት ትንንሽ ውሳኔዎችን ኮንሲስተንትሊ በጽናት እለት በእለት ማድረግ ከ10 ዓመት በኋላ ለሌላ ሰው ብቻ አይደለም ለራሱም ተአምር እስኪመስለው ድረስ ያ ልጅ ይሆናል አቅሙ ማለት ነው። በተለይ ይሄ ቫሊዴሽን የሚለው ነገር በቀላሉ አይወጣም። ከልጅነታችን ጀምሮ ነው የሚመጣው። ገባለ? ከልጅነት ስለሆነ ያደገው፣ በዛ ላይ ደግሞ በምትወዳቸው ሰዎች ነው ያደገው። ሳትገብህም አንኮንሽስሊ ነው እንትን የሚለውና ለምሳሌ ልጅ እኮ ጎበዝ ነው እንዴ ምንም እኮ አታውቅም። ልጅ ጎበዝ እኮ ነው እንደዚህ አድርጎ ተምሮ ምናምን ይመጣል። ብዙ ነገሮች አሉ። ያው እናጠቃለውና በተለይ አሁን የሶሻል ሚዲያው ቅድም እንዳልኩ በወንድነት በጫጫታ አይሰራም አይደል? ጀስት በጫጫታ ብቻ አይሰራም። አንደኛ በአይንና በተግባር በመምጣት እኔም ስልጠናውን ወስጄ ቀርቼም ስለማቅ ማለት ነው። ቀርቼ ራሴ ላይ እየሰራው መስሎ የነበረ ከመጣው በኋላ እዚህ እሑድም ስንገናኝ በደንብ ራሴ ላይ ለውጡን አይቼዋለሁ። እና አሁን እኔ ትንምልህ አንድ ወንድ ዛሬ እኔ አባወራ ነኝ ብሎ በልበ ሙሉነት እንዲቆም ወይም ደግሞ የሚጠየቅበት ዋጋ ያ ዋጋ ምንድን ነው? አባወራ ነኝ ብሎ እንዲቆም የሚያደርገው ነገር ነው የሚያደርገው ብለህ እናስተካክለው። የሚያደርገው ወይም ምን ያክል ሰውነቱ ላይ ሰልጥኗል? እሺ ምን ያክል ተፈጥሮ ላይ ሰልጥኗል? አንዱ ነገር የምናየው እሱ ሰልፍ ማስተሪ ነው የምንማረው በዚህ ውስጥ፣ ኤክሰለንስ ነው የምንማረው በዚህ ውስጥ። ምን ያክል ሰውነቱ ላይ ሰልጥኗል? ያ ሰው እንደዛ ነኝ ብሎ ካወራ ሰውነቱ ላይ ሰልጥኗል ወይ? ሰውነቱ ላይ ሰልጥኗል ስትል ምን ማለት ነው? ማሰብ ያልፈለገውን ነገር አለማሰብ ይችላል። መብላት ያልፈለገውን ነገር መብላት እየፈለገ ራሱን መከልከል ይችላል። ሰውነቱ መተኛት እየፈለገ ራሱን መከልከል ይችላል። ያ ሰው ዛሬ የምሰራው ስራ አለኝ ብሎ ቁጭ ብሎ ማደር ይችላል። ነገ 10 ሰዓት ተነስቼ የምሰራው ስራ አለኝ ብሎ መነሳት ይችላል። ገብቶሃል? ሪጋርድለስ ቱ ማሚ ብራቮ ጎበዝ ልጅ፣ አባቢም ብራቮ ጎበዝ ልጅ፣ የኔ ልጅ ተባረክ፣ እነሱ ቢሉኝም ባይሉኝም ያመንኩበትን ማድረግ እችላለሁ።
ትክክል ያልሆነ ተገቢ ያልሆነ በማህበረሰቡ ዘንድ የተነቀፈ ኃጢአት የሆነ ነገር እያልን አይደለም። እንደዚህ ማድረግ ይችላሉ። ስለዚህ ትልቁ ነገር በአባወራነት ውስጥ አሁን ቀድሜ እንደነገርኩ ኤክሰለንስ ነውና የምናወራው። ያ ሰውዬ ወደዚህ አይነት ኤክሰለንስ ደርሻለሁ ካለ ሰውነቱ ላይ መሰልጠን አለበት። ኖ ብሎ እንቅልፉን ከልክሎ ቁጭ ብሎ ዛሬ የምሰራው ስራ ላይ እሰራለሁ፣ ጠዋት የጀመርኩት ስራ ላይ ምሳዬ መብላት የለብኝም ካለ ሰውነቱ ሆዱ ስላዘዘው አይደለም ይበላለት። እንቅልፍም ስለመጣ መተኛ ትፈልጋለሁ ስላለ አይደለም ሰውነቱ ይተኛለት። ከሞላ ጎደል ምንድን ነው ማለት ነው? አንተ ከሰውነት በላይ ሆነ ሰውነት ግን እንደምትፈልገው ማዘዝ ነው። ፍጹም አይደለም ማለት እንቅልፍ አልተኛም ይህን ነገር መጨረስ አለብኝ ስላልክ ስንት ቀን ነው እንቅልፍ ሳትተኛ የምትችለው? 5 ቀን ትችላለህ እንዴ? አትችልም። በቃ 2 ቀን እንቅልፍ ሳትተኛ ልትሰራ ትችላለህ። ከዛ በኋላ ግን አቅምም እየደከመ ነው የሚመጣው። ከዛ እንቅልፉም ይደፋል እዛው ጋር which means ይሄ ፐርፌክት ያለ መሆናችን ነው። ፍጹም አይደለንም። ወደዚህ አይነት ፐርፌክሽን አይደለም የምንሄደው፣ ግን ኤክሰለንስ ነውና ማደግ ነው የምንፈልገው አይደለ? ስለዚህ የተሻለ ሰው መሆን ስለሆነ የምናስበው ያን ልንሰራ የፈለግነውን ነገር ልንሰራ ያሰብነውን ነገር እንቅልፋችን እንቅፋት ይሆንብናል ወይ? ሆዳችን እንቅፋት ይሆንብናል ወይ? የወሲብ ፍላጎታችን እንቅፋት ይሆንብናል ወይ? እነዚህ ነገሮች ማኔጅ ማድረግ እንችላለን። ከዛ ባሻገር ደግሞ እነዚህ ነገሮች መቆጣጠርና በእነሱ ላይ መሰልጠን ብቻ አይደለም፣ የተሰጠንን ነገር ራሱ አሳድገነዋል ወይ? ለምሳሌ ጡንቻዬን አሳድጌዋለሁ ወይ? ገብቶሃል? ይህን ስራ መስራት እፈልግ ይሆናል፣ ግን ገና 1-2 እንደተንቀሳቀስኩኝና እንደሰራሁኝ ሰውነቴ ሊደክም ይችላል፣ ሰውነቴ ሊዝል ይችላል፣ ላበላብ ሊሆን ይችላል፣ ላለቀልቅ ይችላል። ምክንያቱም በዚህ ጋር የተሸከምኩት ቦርጭ ይኖራል፣ እሱ አልቀነሰም። ሰውነቴ ጡንቻ የለውም። ጡንቻ ከሌለው ኤነርጂ የለውም፣ ብቃት የለውም ማለት ነው ያን ስራ ለመፈጸም ማለት ነው። ስለዚህ እንቅልፌ ላይ መጨከኔ፣ ሰውነቴ ላይ ስሜቶች ላይ መጨከኔ፣ ስሜቶችን ማኔጅ ማድረግ፣ በእነሱ ላይ ሰልፍ ማስተሪ መኖሩ ብቻ አይደለም፣ የተሰጠኝን ነገር ራሱ አበልጽጌዋለሁ። አሁን እንዳልኩ ጡንቻ ተሰጥቶኛል፣ ጡንቻዬን አበልጽጌዋለሁ። ስለዚህ እኔ ለምሳሌ 5-6 ልጆች መውለድ እፈልጋለሁ፣ ግን 5-6 ልጅ ወልጄ ለማሳደግ አይደለም አንድ ልጅ ራሱ ለእኔ ሊከብደኝ ይችላል። ከልጅ ጋር መጫወት አልችልም። ልጄን ፊዚካል ፊትነስ፣ አካላዊ እንቅስቃሴ፣ ቅድም እንዳልነው ረጅም ርቀት ሄዶ መማርና መውጣት መውረድን እኔ አድርጌ ላሳየው አልችልም። ለምን? ደካማ ስለሆንኩኝ። ምክንያቱም ያላበለጸኩት ሰውነት አለ። ጡንቻ ምንድን ነው? አባቴ ሰጠኝ ነው፣ ግን እኔ አላበለጸኩትም። ጽድቅ ልሰራበት አላበለጸኩትም። ተረድተኛለህ? ስለዚህ አሁን በአባወራ ስልጣኔ አድጌያለሁ ብሎ ለሚያስበው ሰውዬ ሰውነቱ ላይ ሰልጥኗል ወይ? ስሜቶቹ አያንበረክኩትም ወይ? ስሜቶቹ እንደፈለጉ አይዘውሩትም ወይ? እኔ እኮ ከፈለኩኝ እስከ 9 ሰዓት መቆየት እችላለሁ፣ ከፈለኩኝ እኮ እስከ 10 ሰዓት መቆየት እችላለሁ ብሎ መፎካከርና ዛሬ አንድ ቀን ቁጭ ብሎ እስከ ማንጋት አይደለም። ልትሰራ ያለውን በተለይ ደግሞ ጽድቅ የሆነው ነገር ልትሰራ ስትፈልግ ስሜቶችህ እንቅፋት አይሆኑብህም ወይ? እንቅልፍ አያስቸግርህም ወይ? የወሲብ ፍላጎት አያስቸግርህም ወይ? የምግብ ፍላጎት ረሃብ ምናምን አያስቸግርህም ወይ? አቴንሽን ወሬ ማዳመጥ መፈለጉ አያስቸግርህም ወይ? ዩቲዩብ ላይ ገብተህ የማይመለከትህን ነገር መቃረሙ፣ ቲክቶክ ላይ ቁጭ ብሎ መቃረሙ አያስቸግርህም ወይ? እነዚህ ነገሮች የማያስቸግሩ ከሆነ አንተ በአባወራነት እየሰለጠንክ ነው፣ ወደ ኤክሰለንስ እየመጣ ነው ማለት ነው። እንደዛ ነው። ራስህን እንትን ስትለው እንደዛ። የሌላው ከውድቀት መማር ነው እንጂ ፌሊየር እና ፊልድ የምንለው በተለይ አሁን ብዙ ጊዜ እኛ ልክ ስንመጣ አባወራው አውድ ላይ እንትኖች አሉ መጀመሪያ የምናድግባቸው። አሁን ለምሳሌ ህፃን ልጅ ከጡት ወደ ጡጦ ከዛ ወደ ፖፖ እያለ ይቀጥላል አይደል? እኛም ስናድግ መጀመሪያው የኛ ጄኔሬሽን በተለይ አሁን በኔ እድሜ ክልል ያሉት ማለት ነው 18 24 እና ከዛ በላይ እስከ 26 ሊሆን ይችላል ወጣት እስከምንለው ድረስ የመጀመሪያው እንትናችን ግባችን የኛም ስራ የሚሆነው ራሳችን ላይ ስንሰራ አንድ መጽሐፍ ማንበብ፣ ስፖርት መስራት እና ደግሞ ተፈጥሮ ጋር ያለን ኤክስፒሪየንስ ማድረግ ነው። ከዛ የተነሳ ብዙ ጊዜ ራሳችን ላይ ስንሰራ ከሚያጋጥመን እንወድቃለን። ከአንዴም ሁለቴ። ያው ለምሳሌ ዲሲፕሊን የሚባለውን ነገር ለማምጣት ከባድ ነው። መጀመሪያ አይደር ሞቲቬሽን ይሆንና 1-2 ቀን 3 ቀን ትሄዳለህ። ቢዮንድ ዩር ሊሚትም ልትሄድ ትችላለህ። ልክ ብሬኪንግ ፖይንት አለች። ያቺ ልክ ስትሰበር ትወርድበታለህ። ኮንሲስተንሲ የሚለውን ነገር አናውቀውም። ልክ ያቺ ያን ታይም ስንወድቅ
ልክ እንደ ፌሊየር እናየዋለን። እኔ በቃ አረባ በቃ ለዚህ አይደለም የተፈጠርኩት ማለት ነው እስክትል ድረስ ማለት ነው። አልችልም ማለት ነው። ከዛም ደግሞ ትገባና ያው ያቺ የምታክልን የሶሻል ሚዲያ እንትን አለች እሷንም እንቃርማለን እና ይህ ከውድቀት ጋር በተያያዘ በተለይ አንዴ ወድቅ ያለው እና የሚል ብዙ ማህበረሰብ በተለይ በእኔ ስልጠና ወስደን መተን የቀረ ህዝብ አለ። አይ በቃ አሁንማ ምን ይሉኛል ብመጣማ የሚልም አለ። ለእነሱ ስልጠናውን ብቻ አይደለም ጀስት ውጭም ላሉት ወዳቂ ነኝ ወይም ደግሞ ፌሊየር ነኝ የሚሉትን ምን ትላቸዋል? መሞከራቸው አንድ ነገር እኮ ነው። መሞከራቸው መጀመራቸው ነው። የሞከረ ሰው ነው የሚወድቀው አይደለ? ያልሞከረ ሰው አይወድቅም። መውደቁን ፈርቶ አስቀድሞ የማይሞክር ሰው አለ፣ ምንም የማይጀምር ሰው አለ አይደለ? ግን መውደቅ የእድገትህ መንገድ ላይ ያለ ነገር ነው፣ የሚገጥም ነገር ነው። ሲጀመር ለማደግ ስታስብ እንደምትወድቅ እርግጠኛ መሆን አለብን። አለመሞከር ነው ትልቁ ስህተት። አሁን ለምሳሌ እኔ ልጆችን አንድ ከማስተምርበት መንገድ አንዱ አሳይመንት ሰጣቸውና ትልቁ የሚያስቀጣቸው ነገር አሳይመንቱን አለመሞከር ነው። የሰጠዋቸውን አሳይመንት በሙሉ ኤክስ ሊያመጡ ይችላሉ፣ ዜሮ ሊያመጡ ይችላሉ። ዳዝማተር ስለ ያው የጎደላቸው ነገር አለ፣ አስተምራቸዋለሁ። በተረፈ ግን ያ ተግሳጽ የሚያመጣ ነገር አይደለም። ተግሳጽ የሚያመጣው ቅጣትም የሚያመጣው ነገር፣ በተለይ ደግሞ ቅጣትም የሚያመጣው ነገር ጭራሽ አለመሞከር ነው። ጭራሽ አለመሞከርን መማር የለባቸውም ልጆች። ኋላ አለመሞከርን ማባበል የለብንም። አለመሞከርን ማባበል የለብንም። መሳሳትን ደግሞ መኮነን የለብንም። በቃ ኢኔቪተብል ልታስቀረው አትችልም። የሚሞክር ሰው ይሳሳታል። ኋላ አሁን እኛ ከልጅነታችን ጀምሮ እንደዛ አይደለም ያደግነው። ሞከርን ልክ መሆንን ነው የሚጨበጨብለት አይደለ? ልክ መሆን ነው የሚጨበጨብለት። ልክ አለመሆን ይኮነናል እንጂ ልክ አለመሆንን ተንተርሶ ከልክ አለመሆን ተነስቶ ወደ ልክ መሆን የምታድግበት ነገር አጽንኦት ተሰጥቶት አታዩ፣ አትማርበትም፣ አትመከርም። ጀስት ትኮነናለህ። እንዴት እንደዚህ ታደርጋለህ? የማትረባለህ ከአንተ ይህን አልጠበቅም ደረረ ትለዋለህ። ለዛ የጋበዘውን ነገር እንዴት እዛ እንዳደረሰው ገምግመህ ወደፊት የማይሳሳትበትን ወይም ደግሞ ከዛ ነገር ያንን ነገር የሚሻገርበትን ነገር ከመምከር ይልቅ ማለት ነው። ያ ነገር ኦልሬዲ ጭንቅላታችን ውስጥ ስላለ በቃ በማህበረሰቡ ዘንድ ቫሊዴሽን የሚያሰጠኝ ጎሽ የሚያስብለኝ ልክ ስሆን ነው ማለት ነው። ልክ ካልሆንኩኝ ኩምሽሽ እላለሁ ገና ማንም ሰው ሳያይ። ምክንያቱም ልክ ያልሆነ ማንነቴን ይዤ ስወጣ ሰው ሁሉ እንዴ ማለቱ ስለማይቀር አስቀድመ ራስን ትኮንነዋለህ። አረባም ማለት ነው። በቃ ኔጌቲቭ ቶኮችን ተጀምራለህ ማለት ነው። ቶታሊ እነሱ ደግሞ ከዛ በኋላ ሽባ ነው የሚያደርጉ ማለት ነው። ስለዚህ በጭራሽ እንደዚህ አይነት ነገር ማሰብ የለባቸውም እነዛ ልጆች። መሞከርን በየጊዜው ደጋግሞ መሞከርን ያንን ልምድ ማድረግ አለባቸው። ራሳቸውን ሳያሰለቹ ማለት ነው። የትም አልደርስም ማለት የለባቸው። መሞከራቸው እያስተማራቸው ይሄዳል። አንድ ሞከረ ዛሬ ሲወድቅ የማይሰራበትን አንድ መንገድ ተማረ ማለት ነው። ነገ ይሞክራል፣ ሲወድቅ የማይሰራበትን አንድ ነገር። ለመሞከርም ራሱ እኮ እድል ይፈልጋል። እድልም እኮ ላይኖር ይችላል። እንደውም እሰየው ተመስገን ማለት አለባቸው። ለምሳሌ አንተ በአንተ እድሜ ስትሞክር 4 ዓመት 5 ዓመት ተሳስተህ በ30ኛው ዓመት ላይ ልክ ልትሆን ትችላለህ። which means የእድሜ አድቫንቴጅ አለ ማለት ነው አይደል? እየሞከርኩ እየተሳሳትኩ ልማር የሚል ሰው ለምሳሌ 50 ዓመቱ ላይ ቢሆን ያ ሰው በጣም አስቸጋሪ ነው። አንደኛ ሬዚሊያንሱ ላይኖር ይችላል። ያ ሰውዬ ድካሙ አለ፣ ሌላም ነገር። ስለዚህ ውድቀትን እንዳው ለአንዴና ለመጨረሻ አድርገው ሳያዩት ከውድቀታቸው ተምረው ነገ ግን የተሻለ ሰው የሚሆኑበትን ነገር ማሰብ። ለምሳሌ እኔ በራሴ ህይወት ሳስበው አሁን ትዳሬ ፌል አደረገ ማለት እኔ ፌለር ነኝ ማለት ነው። ከአሁን በኋላ አይሆንልኝም ማለት ነው። ሁሴት ሶ በምን ምክንያት ነው ትዳሬ ፌል ያደረገው? ሲጀመር ትዳሩ ፌል ከማድረጉ በፊት ምን አይነት መንገራገጮች እንዳሉ ያው በተለያየ ጊዜ አንስቼዋለሁ። ግን አሁንም ቢሆን ለማንሳት ከዛ በፊት መንገራገጮቹ ሲመጡ ለምን የሆነ ብዬ ስህተቱን ራሴ ላይ አድርጌ ለማሻሻል ሞክሬያለሁ። በቃ እኔ አረባም እኔ ትዳር አይሆነኝም ቢፈርስ ይሻላል ገለመኔ ብዬ አልተቀመጥኩም። ራሴን ለማስተካከል ሞክሬያለሁ። ከዛ ራሴን ባስተካከልኩበት ሄጃለሁ። ገብቷል? ያ የሄድኩበት መንገድ ደግሞ አሁን ዛሬ ላይ ለደረስኩበት ህይወት ጠቅሞኛል። ትናንትና ቢዝነስ ጀምሬያለሁ። 1 2 እያለ ይወድቃል፣ ይነሳል፣ ይወድቃል። ያ ማለት እኔ ፌለር ነኝ ማለት ነው? ለምን? ከነዛ ነገሮች እኮ ብዙ ተምሬያለሁ። ያልሞከሩ ሰዎች እንደውም አልተማሩም። ያልሞከሩ ሰዎች ብቻ አይደለም፣ በነገራችን ላይ ጸጥ ብሎ ምንም ያልተፈተኑ ሰክሰስ አልጋ በአልጋ የሆነላቸውም ሰዎች ራሳቸው ወድቆ 10 ጊዜ ወድቆ 7 ጊዜ ወድቆ እንደሚነሳው ሰውዬ አይማሩም። እንደዚህ አይነት ጥበብ አያገኙም።
ስለዚህ ልጆች ታናናሾቻችንን ወንድሞቻችንን በአንተም ዕድሜ ያሉትን ወንድሞቻችን የምንመክራቸው ምንድነው ብዙ ከመውደቅ ነው እንዳውም ትምህርቱ ያለው። ለመውደቅ ብሎ ሰው አይሰማራም አይደለ? ለመውደቅ ብሎ ሰው አይሰማራም። ለመስራት፣ ለማደግ፣ ለመለወጥ ብሎ ይሰራል። ለመስራት፣ ለማደግ፣ ለመለወጥ ብሎ በሚሰራበት መንገድ ግን መውደቅ ኢኔቪተብል ነው። አታስቀረውም። ይዘገያል እንጂ አታስቀረውም። የሆነ ወቅት ላይ መውደቅ አለ። እሱን አስበት ትሄዳለህ። ላይክ ለመውደቅ ብለህ ባትሰራም ማለት ነው። ግን ከዛ ውስጥ ብታስተውለው ቁጭ ብለህ ብትገመግም ራስህን ብዙ የሰቡ የሚጣፍጡ ጥበቦችን ታገኝበታለህ። ኢንስቴድ ኦፍ ራስህን ከመኮንን ይልቅ ማለት ነው። እኔ አረባ ምን ያልጠቅም ምናምን ከማለት ይልቅ ምን ጋር ነው የተሳሳትኩት፣ የቱ ጋር ነው ልክ ያልሆንኩት፣ የትኛው ነበር ልክ ነኝ ያልኩት፣ ማንን ልጠይቅ፣ ተጨማሪ ነገር ከማን ልማር፣ ገብቷል። በተለይ ደግሞ ከታላላቆች መማር በጣም አሪፍ በጣም ጥሩ ነገር ነው። ኢንስቴድ ኦፍ ሶሻል ሚዲያ ላይ ቁጭ ብሎ ከመቃረም ያው በጣም ብዙ አወዛጋቢ ግራና ቀኝ የተምታቱ ነገሮች ስለሚነገሩ ቀደም እንደተናገረው ብዙዎች ደግሞ የማይኖሩትን ህይወት ስለሚያስተምሩ ሶሻል ሚዲያ ላይ ማለት ነው። እነሱ ያልሞከሩትን ነገር አንተ ለሞክረው ብለህ ስትሄድ አይመጣም፣ አይገጥምም። ምክንያቱም አልሞከሩትም። ቢሞክሩት ኖሮ የሞከሩትን ያወሩት ነበር። ገብቶሃል። ስለዚህ መውደቅ የመጨረሻቸው አይደለም። በተለይ በአንተ እድሜና ከአንተ በታች ያሉት ታናናሽ ወንድሞቻችን መውደቅን ሳይፈሩ ኤቭሪ ናው ኤንድ ዜን ራሳቸውን ወደ ኤክሰለንስ በማሳደጉ ደረጃ ማለማመድ አለባቸው። አንድ ሰሞን በተከታታይ ስፖርት ሊሰሩ ይችላሉ፣ ጠዋት ሊነሱ ይችላሉ። አንድ ሰሞን ደግሞ ደብሯቸው ሊተዉት ይችላሉ። ኢትስ ኦልራይት፣ ያጋጥማል። ከደበራችሁ ተዉት እያልኩኝ ግን አይደለም። በቃ ያ ነገር ያጋጥማል። እሷን ነገር ለማሻሻል ያችን ዊንዶ ለማጥበብ ያችን የስንፍና መስኮት ለማጥበብ መሞከር፣ በሚቀጥለው ደግሞ ገብቷል። እንደዛ በማድረግ ፌለር ነኝ ማለት ግን ፍጹም ስህተት ነው። ያ ትክክል። ያው ከራሳችን እየወደቅን ያው ብዙ ጊዜ መውደቁ ነው ችግሩ አይደል? እንማራለን፣ ዛሬም ነገም ደግሞ እንወድቃለን፣ እንማራለን። ከአንዴም 3 4 እናደርገዋለን። ግን ከዛ በላይ ደግሞ ሲሆን ራስ ላይ በደንብ የሆነ ከኋላ ያላረከው ነገር ወይም ደግሞ ራስን ቼክ ማድረግ አለበት። በደንብ ደግሞ ዲፕ ዳውን ዲግ ማድረግ አለበት። በተለይ በተመሳሳይ ስህተት ደግመህ የምትወድቅ ከሆነ በተለይ አልተማርክበትም ማለት ነው። ተምረህበታል ሲሆን አልተማርክበትም ነው የሚመጣው። እስኪ እናጠቃለው። ሄኒ ማጠቃለያ ስጥና በተለይ አሁን እንዳልኩ ከእኛ ኤጅ በእኛ እድሜ ክልል አንድ፣ ሁለተኛ ነገር ደግሞ ይሄ ሶሻል ሚዲያው ወንድነት እያሉ ብዙን ባያዝ ዳርገው የሚያበላሹት ማለት ነው ከነሱም እና ደግሞ ወደፊት ሀገራችን ላይ ከምንሰራው ከኛ ማለት ነው ከኛ አባወራ አውድ የምንሰራው አንድ ላይ ማጠቃለያ ግቡን ርዕያችንን በተለይ በአንተ እድሜ ላሉት ልጆች በእውነት ለመናገር በጣም የሚያሳዝኑኝ ነገር ያው ጊዜው ያመጣባቸው ነገር ነው። ሶሻል ሚዲያ ነው። ያው ሶሻል ሚዲያ እኔም ያለሁበት ጊዜ ላይ ያለ ነገር ነው። ግን የሚያሳዝኑኝ የምለው ለምንድነው እርሊ ኤጅ ላይ ገና የሚያገኙት ነው። እኛ እርሊ ኤጅ ላይ የመጀመሪያዎቹ ልጆች ሆነን የገጠመን ነገር ቴሌቪዥን ነው። አሁን ላይ ያለው ለህፃን ልጅ ግን ገና ከህፃንነቱ ጀምሮ ጡት እየጠባ ጀምሮ እናቱ ሶሻል ሚዲያ ስትጠቀም ያያል፣ ሰልፊ ስታነሳው ያያል። ገና ከልጅነቱ ምን እንደሆነ ሳያውቀው ራሱ ግራ እያጋባው ማለት ይህንን ያያል። ከዛ ጊዜ ጀምሮ ነው የሶሻል ሚዲያ አዲክሽን የሚመጣው እና ለነሱ ያሳዝነዋል የምልህ በጣም ከባድ ነው ከዛ ነገር ለመውጣት። ብዙዎቹ እንደዛ ናቸው። ላይክ ምግብ እየበሉ ያለ ቲክቶክ አይበሉም፣ ያለ ቲክቶክ አይሄዱም፣ መኪና እየነዱም፣ አውቶቡስ ላይም ባቡር ላይም ዋሬቨር ካለሱ መንቀሳቀስ አይችሉም። ስለዚህ በአንተ እድሜ ላይ ያሉት ልጆች መማር ያለባቸው ነገር አንዱ ነገር ቀድመን እንደጠቀስ ነው የአባወራነት ኤክሰለንስ ጉዞ ነው ያልነው ነገር ስልጣኔ ነው። በምትፈልገው በምታደርገው ጊዜን በምታስጠፋበት ነገር ላይ መሰልጠን መቻል አለብን። ላይክ ስልኬ ያለ የምፈልገውን ዩቲዩብ ውስጥ ገብቻ ያለው በተረፈ ግን ሌላ ነገር በጎን ወይም ላፕቶፕ ላይ ያለ በጎን በኩል እዚህ ጋር አንድ ነገር ክሊክ ስታደርግና እዚህ ጋር ስታይ በጎን በኩል ሌላ 1 4 5 ይደረደራል። ይሄኛው 1 ሰዓት ነው የሚፈጀው። ገና 2 ደቂቃ ሳታየው ይሄኛው ያስጎመጃል፣ ትነካዋለህ። እሱ እንደመጣ ገና 2 ደቂቃ ሳታየው በዚህ በኩል ሌላ ይመጣል፣ እሱ ያስጎመጃል፣ ደግሞ እሱን ትነካዋለህ። እንደዚህ ነው በብዛት ጊዜያችን የሚጠፋው። ምንም የረባ ነገር ሳናይ ደግሞ እንደዚህ ቃረምነው እንደዚህ ለቃቀምነውን ወሬ ነው ደግሞ እንደ እውነት እናውቃለን ብለን በቃ የምናወራው። አንድ 17 ዓመት ልጅ እኔን መቶ ይሄ ስለዚህ ጉዳይ ልንገር ይለኛል። ስለ ወሲብ ላስተምርህ ልንገርህ ይለኛል። እኔ 44 ዓመቱን ሰውዬ የ17 የ20 ዓመት ልጅ ኬት አመጣው? ቲክቶክ ላይ ዩቲዩብ ላይ የቃረመው ነገር ነው እና ቁጭ ብሎ በደንብ የተማረው አይደለም፣ ኤክስፒሪየንስ የሚያደርገው ነገር አይደለም። ምንም ኤክስፒሪየንስ ሊያደርግም አይችልም በዛ እድሜ ያን ያክል ማለት ነው። እና ምን ልፈልግ ነው ታዲያ አንዱ መማር ያለባቸው ነገር በዚህ እድሜ ሰልፍ ማስተሪ ነው። ሰልፍ ማስተሪ ለመማር ሰልፍ ማስተሪ ላይ አይደርሱም፣ ግን ዲሲፕሊን መማር አለባቸው። ለሱ ቤዙ መሰረቱ ዲሲፕሊን ነው፣ ስነ ስርዓት
የምታውቀውን የምታደርገውን ነገር የምትሰራበት ጊዜ ቦታ ሊኖረው ይገባል። የምትፈልገውን ነገር የምትሰራበት። ስለዚህ ጠዋት የሚነሱበት አንድ ሰዓት ያስፈልጋቸዋል። የአመጋገብ ሰዓት ያስፈልጋቸዋል። አለባበሳቸው ስርዓት ሊኖረው ይገባል። አቀማመጣቸው፣ የሚያሳልፉበት ጊዜ። ይህንን ማን ነበር ሊያስተምረን የሚገባው? ያ ጀግና አባት ነበር። ያ ጀግና አባት አሁን በተለያየ ነገር ተወቅሮ ወይ ከቤቱ ተባሯል፣ ወይ ቤት ውስጥ ቢኖርም ራሱ ተሰልቦ ጃንደርባ ሆኖ በቃ ይበላል፣ ይጠጣል፣ እንደ ኤቲኤም ማሽን ብር ይሰጣል ለሚያስፈልገውን ነገር። ከዚያ ያለፈ አይደል ምንም ማስተሬትን ቢማር የቤተክርስቲያን ትምህርት ቢማር አብዛኞቹ እንደዛ ናቸው። ስለዚህ እነዚህ ልጆች አሁን በአንተ እድሜ ላይ ያሉት ልጆች ታዲያ ትልቁ ጠላታቸው ጠቃሚያቸው ሶሻል ሚዲያ ነው። ትልቁ ጠቃሚያቸውም ነው ጠላታቸውም ነው። ስለዚህ እሱን በአግባብ የሚማሩበት ዲሲፕሊን ዴቨሎፕ ሊያደርጉ ይገባል። ይህንን አውቀው ኮንሽስሊ በተቻለ መጠን በአንድ ጊዜ አይችሉትም፣ ያው በገባቸው ልክ ይለማመዱ። ቢያንስ የሆነ የራሳቸው የጽሞና ጊዜ፣ ስልክ የማይነካኩበት፣ ላፕቶፕ የማይነካኩበት የጽሞና ጊዜ እንዲኖራቸው፣ የንባብ ጊዜ እንዲኖራቸው፣ ከጓደኞቻቸው ጋር አብረው እንዲያሳልፉ፣ ከወንድ ጓደኞቻቸው ጋር ሲያሳልፉ ከቻሉ ስልኮቻቸውን ሌላ ክፍል ቆልፈውበት ቁጭ ብለው ያውሩ። ይህ ስለሆነው ስለ ራሳቸው ህይወት የሚያወሩ፣ ስለ ዓለም የሚያወሩ፣ ስለ ራሳቸው እርስ በርስ የሚገናኙበት የሚግባቡበትን ነገር እየጨመረ ይሄዳል። ገብቶሃል? በወንድነት በማስኩሊኑ ትሬት እያደጉ ይመጣሉ። ሶሻል ሚዲያ ግን ካለ 6 ልጆች ይገናኙና ቁጭ ብሎ ሁሉም ሶሻል ሚዲያ ላይ ናቸው። ካፌ ገብተው ሁሉም ሶሻል ሚዲያ ላይ ናቸው። የሆነ ነገር ይህንን ነገር አየው እያሉ ሶሻል ሚዲያ ላይ ያገኙትን ነገር ላይ ነው መነጋገር ያረሳቸው። ከራሳቸው የሚያወጡት አጀንዳ የላቸው። አጀንዳ ማፍለቅ አይችሉም። አጀንዳቸው ከየት ነው የሚገኘው? ከሶሻል ሚዲያ። ስለዚህ ዓለም ነች ለነሱ የመኖሪያ ምክንያት ሰበብ የምትሰጣቸው አጀንዳ የምትሰጣቸው። ያ ትክክል አይደለም። ስለዚህ በአንተ እድሜ ላይ ያሉት ከአንተ በታችም ያሉት ልጆች የምመክራቸው ነገር ያ ነው። በተቻለ መጠን ሶሻል ሚዲያ ላይ ያላቸውን አጠቃቀም ስነስርዓት ቢያስይዙት በጣም ጥሩ ነው። ምክንያቱም የሚጠቅሙበትም ነው ነገ ሀገራቸውን። ከዛ ባሻገር ግን ይህን ካልያዙበት በደንብ ማኔጅ ማድረግ ካልቻሉ ደግሞ የሚጎዱበትም ስለሆነ ማለት ነው። ሌላ ያነሳህ ነው አሁን ላይ ያለው በሚዲያ ላይ የሚነገረው ወንድነትን በተመለከተ እንግዲህ ያው ሶሻል ሚዲያ ላይ የሚያጠፍ ወንድነት ሶሻል ሚዲያ ላይ በሚደረግ ጫጫታ አይሰራም፣ እንዳልነው በወሬ አይሰራም። ወንድነት እንደዚህ ልናወራ እንችላለን፣ ማውራት ስላለብን። ያው እኔ ብዙም አድናቂው አይደለም በዩቲዩብ ወንድ ልጅ አይሰራም። ስራዬ ብዬ ቁጭ ብዬ በቀን 10-15 ቪዲዮ መስራት እችላለሁ። ምንም የኮንቴንት ችግር የለብኝም። ግን በዩቲዩብ ሰው አይሰራም። 100,000 ሰው 200,000 ሰው ሰብስክራይበር ሊኖረኝ ይችላል፣ አይሰራም። ገንዘብ ላገኝ እችላለሁ፣ በቃ ህሊና አይፈቅድልኝም። ምክንያቱም ሰው እየሰራው አይደለም፣ ወሬ እያወራው ነው ገንዘብ ማገኝ። ሰው አይሰራም። ያው ይሞግቱኛል ብዙ ሰዎች፣ አይደለም አንተ እንደዛ አላሰብኩም። አይሰራም። ቢሰራ ኖሮ ምዕራባውያን ወንዶች በተሰሩ ነበር፣ አልተሰሩም። ብዙ ዩቲዩበሮች አሉ ስለ ወንድነት የሚያወሩ በሚሊዮን ደረጃ የሚዝቁ ዩቲዩብ ላይ ቁጭ ብሎ በማስተማር ማለት ወንዶቻቸውን አልሰሩም። ሞብ ሰርተዋል። ዝም ብሎ ብሶት የተሰማው ሞብ ሰርተዋል። ስለዚህ ወንድነት የሚሰራው ፊዚካሊ ነው፣ በአካል በተግባር ነው። በአካል በተግባር ሜዳ ላይ መስክ ላይ ነው የሚሰራው። ለዛ ነው በተለይ እሁድ እንገናኛለን፣ ሌላም ተጨማሪ ቀን እንገናኛለን። እንደገና ደግሞ አንዳንድ ቀን ሃይክ እናደርጋለን፣ ካምፕ እናደርጋለን። እኛ አይደለ ልጆቻችን ይዘን እናድራለን ጫካ ውስጥ ምናምን። ይሄ ለምንድን ነው የምናደርገው? ግዴታ ወንድ ልጅ በዛ መልክ ስለሚሰራ ነው እንጂ አይስክሪም ለአይስክሪም እየዞርን አይስክሪም መላስ ምናምን ጠፍቶን ወይም ደግሞ ፒዛ መብላት ጠፍቶን አይደለም፣ ቁርጥ መብላትም ጠፍቶን አይደለም። እና አንድ ትኩረት ማድረግ ያለባቸው መረጃን አይስሙ እያለን አይደለም። በተለይ ቀድሜ እንደነገርኳቸው የማይኖረውን ነገር የሚያስተምር በቃ ስታየው ሲናገር ራሱ ላይ የማይገጥም ልክ አላት። ለምሳሌ አሁን እዚህ ጋር ቁጭ ብያለሁ። በጣም ሰፊ ደብል ኤክሴል የሆነ ቲሸርት ልብስ ለብሻለሁ፣ ራቁቴን አይደለም። ግን ካንሲ ልብሱ ለእኔ ልክ አይደለም፣ አልገጠመም። ምን ይላል? ሸሚዝ ለብሷል ትላለህ፣ ሸሚዙ ግን ልኩ አይደለም። ወይ ወደ ሸሚዙ ልክ እኔ ማድረግ አለብኝ፣ ወይ ሸሚዙ ወደ እኔ ልክ መሰብሰብ አለበት አይደለ? ስለዚህ ሲያወሩም እንደዛ የሆናቸው ወሬያቸው፣ ሀሳባቸው ለነሱ ልካቸው ያልሆነ የሰፋ የተንቦረቀቀ፣ እነሱ ዝጭ ጋር ናቸው፣ ወሬያቸው ግን በቃ የትና የት ነው። እንደዛ አይነት ሰዎች መራቅ ጊዜ ይፈልጋል ለማወቅ። የተወሰኑ ቪዲዮቻቸውን ማየት እና መከታተል ይፈልጋል። ከዛ በኋላ ግን ታውቀዋለህ፣ ገስት አድርገዋል ለቢዝነስ እየሰሩት እንደሆነ። ከነዛ ሰዎች መራቅ፣ ከነሱ ርቆ ፊዚካሊ ሜዳ ላይ ወንዶች ጓደኞች ቅድም እንዳልኩ መፈለግ፣ የእውነት የሆኑ ወንዶች ብዙ መሆን አያስፈልግም። 1-2 ሊሆን ይችላል። ጥራት ያለው የወንድ ጓደኝነት በነገራችን ላይ በዘመናት ነው የሚገነባው። እሱም ደግሞ ብዛት አይኖረው። በቃ 10 ከሆነ በጣም ብዙ 2-3 ሊሆን ይችላል። 2-3 በምስኪን ማይንድሴት 20 ዓመት 15 ዓመት ጓደኛዬ ነው ማለት አይደለም። ገብቶሃል? በክፉና በደግ በተለይ ደግሞ ራስ ላይ ሪፍሌክት በማድረግ ሰንፋል፣ ቦርጫም ሆናል፣ እንደዚህ ይሆናል መባባል የሚቻልበት መንገድ ማለት ነው። በዚህ መልክ ነው የምናሳደገው። ከዛ ያለፈ ያልከኝ እንግዲህ በሀገር ደረጃ እንግዲህ እኔ የማስበው እንደ ርዕይ ባለፈው ማፕትሽም ጠይቆኛል። እንደ ርዕይ የማስበው ነገር ትውልዳችን ወንዶቻችን ጠንካራ ስብዕና ያላቸው ልጆች ሆነው እንዲወጡ ሶዛት በጠንካራ ስብዕና የገነባኸው ልጅ እንዲያድርግ አትሉ። ትናበባለህ። ሂካንዱ ሂኖስ ዋት
ሀስቱዱ ማለት ነው። ምን መስራት እንዳለበት ያውቃል። ጽድቁ ምን እንደሆነ ያውቃል። የአባቱ ህግ ምን እንደሆነ ያውቃል። አንተ ያንን የአባቱን ህግ የሚፈጽምበትን መሳሪያ አሰልጥነህ አስታጥቀን የሰጠኸው ከዛ በኋላ ድኩላ አለ ታጥቋል፣ መሳሪያ ይዟል። ምን ማድረግ እንዳለበት ይጠፋዋል ብለህ ታስባለህ? ዱ ዩ ቲንክ ሳር ነይቶ ድኩላዋን ሳር ማብላት ይጀምራል ብለህ ታስባለህ? ምን ማድረግ እንዳለበት ያውቀዋል። ስለዚህ ጠንካራ ስብዕና ያላቸውን ልጆች እንገነባለን። በዛ ጠንካራ ስብዕና ሀገራችንን እንግዲህ በተሻለ መጠን ለመኖር የተመቸች ቦታ እናረጋታለን ብለን እናስባለን። በዚህ ዓመት ተብሎ አይቀመጥም። ረጅም ርዕይ ነው። በእኔ ጊዜ ላይሆን ይችላል፣ በአንተ ጊዜም ላይሆን ይችላል፣ የአንተ ታናናሾች ላይ ሊሆን ይችላል። ግን እኛ እንደዛ ነው እንደ ሀገር የምናስበው። አሁን ላይ ሀገሬ ያጣችውን ጠንካራ ስብዕና፣ ጽድቅ መስራት የሚችል ጠንካራ ስብዕና መገንባት አለን። ከምንፈልገው ቦታም ራሱ ስላጣ ነው ዛሬ ጽድቅ መስራት የሚችልን ጠንካራ ስብዕና ከምንፈልገው ቦታ ከምንፈልጋቸው ሰዎች ራሱ ስላጣን ያለን አማራጭ እገሌ ይሰራዋል፣ እገሌ ሲመጣ ይሰራዋል ከምንል እኛ በገባን እንሰራዋለን። ነገ ከነገ ወዲያ ደግሞ የሚመጡት ከኔ በተሻለ አድርገው ይሰሩታል። ቢያንስ ግን እኛ እንጀምረዋለን። እንደዛ ነው ሀገራችን ላይ ያለን ነገር። እንግዲህ ዛሬ ከእናንተ ጋርም እንደዚህ የጀመርነው ነገር ነገ እያደገ ደግሞ ይሄዳል። ያለኛው ጥያቄዎች እነዚህ ናቸው። ወደፊት ደግሞ በሰፊው እንትን እልሃለሁ። በጣም ጥሩ አወራሃለሁ። በጣም ጥሩ። ያው ኤክስፒሪየንሱን ታውቀዋለህ። የመጀመሪያችን ነው። እኛ እንስተካከልበታለን። ደግመን እንሰማዋለሁ፣ ደግሜ የምሰማዋለሁ። የሚስተካከል ያለበትን እያስተካከልኩ እሄዳለሁ። ቴንክ ዩ ሄኖክ። እኔም በጣም አመሰግናለሁ። ጥያቄ አቀራረባችን ምናምን እኔ የምፈልገው አውተንቲክ እንዲሆን ነው የምፈልገው። ላይክ እንደወረደ ሰዎች ኦዲየንሱ ሲሰማው እንደወረደ እንጂ ለዩቲዩብ ተብሎ ሰው ይወደዋል። እንደዚህ ቢሆን ብታረጉት፣ መብራቱ እንደዚህ ቢሆን፣ እንትኑ እንደዚህ ብታረጉ፣ እናንተ ደግሞ አቀራረባችሁ እንደዚህ ቢሆን ሰው ሲሰማው ደስ እንዲል ለጆሮ እንዲለሰልስ፣ እንደዛ አይደለም። ጀስት እኔ ከአንተ ጋር ከዚህ በፊትም በስልጠና በጨዋታ አብረን በምናሳልፍበት ጊዜ የምንወያየውን አይነት ውይይት ለምን በጣም ስለማደንቅ የምትጠይቁበት መንገድ በጣም እኔንም ስለሚገዛኝ ይሄ ነገር ሌሎች ቢሰሙት እኮ ይጠቀሙበታል ከሚል የተነሳ ነውና በተቻለ መጠን አውተንቲክ እንዲሆን ነው የምፈልገው። የተወሰኑ የላይት ቅንብር የማይክ ችግር ሊኖርብን ይችላል፣ ቀስ ብለን እናስተካክለዋለን። ቁም ነገሩ ግን አውተንቲክ የሆነ ነገር ለልጆች እንዲደርስ በኤዲቲንግ ያሸበረቀ ነገር ሳይሆን አውተንቲክ የሆነ ነገር እንዲደርስ ነው የምፈልገው። ነገ በሂደት እናስተካክለዋለን። እናንተም እንግዲህ እንደሰማችሁት ነው እንግዲህ ከአቤን ጋር ያሳለፍነው ጊዜ። አቤን እንዳልኳችሁ እኔ በ20 ዓመት እና ከዛ በላይ የሚበልጠው ታናሽ ወንድሜ ነው። ጎበዝ ልጅ ነው። አሁን ኢንጂነሪንግ ነገር አይደለ ኮንስትራክሽን ስራ ላይ ነው የተሰማራው። ከዛ ባሻገር በዚህ ዙሪያ እና በዚሁ ሙያ እና በሌላ ሙያ ላይ ያሉ በዙሪያው ጓደኞች አሉት። 24፣ 22፣ 23፣ 21 አይነት ጓደኞች አሉት። ከነሱ ጋር የሚጋራውን ነገር ምን አለ ጥያቄ እስቲ እንወያይ በሚል ነው የቀረብ ነው። አይ ቲንክ እንደወደዳችሁ ተስፋ አደርጋለሁ። የተሰማችሁን አስተያየት ደግሞ ለሱም ለኔም ጻፉልን። እዛው ኮሜንት ላይ ብትጽፉት ደስ ይለናል። እዛው ኮሜንት ላይ ሌላውም ሰው ይማርበታል፣ እኛም እንማርበታለን። እንደሚንታይም እናስተካክለዋለን። ይሄ ነው ያለኝ። እንግዲህ በጣም እናመሰግናለን ነበረን ጊዜ። አይ ቲንክ እንደወደዳችሁ ተስፋ አደርጋለሁ። ፎርማቱን እንቀጥልበታለን። መልካም ጊዜ